አንድ ጊዜ እነዛ አስቆራጮቹ የት ሀገር ሰው ናቸው ታውቃቸዋለህ? እኛ መንገድ ላይ በሌላ ደዳና ነው ለኛ አሁን ለተሰለደ ለሚገርም ስላልሆነ የመጣው በሌላ ደዳና ነው መንገድ ተሰሮ ያገናኝ ያኔ ነው የተገናኘው ናቸው። እኛ በተክላይ ነው የመጣው ግን ደላላችን ይለያል። ያው በተክላይ ነው ግን ደላላችሁ ነው የሚለየው። እኛ ደላላችን ነው የተገናኘው መንገድ ላይ ብቻ ነው እኛ መንገድ ነው ያገናኘው። ስልክ የላቸውም ነበር። ስልክ አላዙም እንደደላሎቹ እንደ ፎቶ ለምን አላነሱ? ፎቶ ምናምን የሚያነሳ ስልክ አላዙ መሞቷን የሚያረጋግጥ በትክክል። እሺ ወንድማችን እሺ በቃ መልካም ነው። እሺ ወንድማችን እናመሰግናለን። እሺ አሁን የሚያስፈልገው ይሄ ይመች የሚባለው ሰውዬ ይመች የሚባለው ግለሰብ ከነተክሌ ጋር ምን አደረሰ ነው። ይሄ እኛ አንዳንዱ የምናመጣው መረጃ አንዳንድ ነገሮችን ነው። እነዚህ ለዚህ ጠቃሚ ናቸው ብለን ያላስብም። ግን ይሄ ማን አላችሁ? ይመችን ደውሉ። የምታውቁት ጅዳ ነው ያለው። እለጥፍለታለሁ የልጁንም የሚስቱንም ፎቶ። እንደዛ ከሆነ መጥቶ ምን እንዳደረሰ አልፈ እንትን አለም ካለ የሱ ፎቶ ያላችሁ ላኩ። የይመች ፎቶ ላኩ። የይመች ፎቶ ያላችሁ በዋትስአፕ ላኩልኝ። የሚስቱና ልጆቹን ፎቶ ለጊዜው እንቶ የራሱን ፎቶ አጎት የልጅቱ እህት ደውል። የልጅቱ እህት የት ናት? ደውል ይባት እያወራች ነው። ቆይ ስባት አለሁኝ ስልክ ልቀይር ብላ ነው። ታፕ ኮፕሊን ሼር ያደርጋችሁ ሁላችሁ። ሰይድ አሁን እንግዲህ ከየመን ዋትስአፕ እያወራን ነበር። በመስጠት ሁለት አቁቷልኛ ላይ ለማየት ዝግጁ ላይ ይላል። ተክራጋ ሄዳ ነበር አላዎቹን ቆይላትና ለሽ በላለ የትም አትገባ። ስልክ ባታነሳ ብታነሳ ሄሎ ሰላም እንዴት ነህ? ከይመች ጋር ትደዋወላላችሁ? አዎ ይመች ነው ትላንት ስልክ የላከልኝ። ዛሬ ግን ከኩለ ሌሊት ጀምሮ እስካሁን ሊያነሳ አልቻለም። ስልክ ዝግ ነበር። ደውልልህ ነበር። ምኑ ነው ለሱ ወይስ ለልጅቱ? ምንድን ነህ አንተ? እሺ የት ነው ያለው? አንተ ነበር ተክሌ ጋር ሄዳለሁ ያልከው? እሱ ግን ተክሌ ጋር ሄዳለሁ ያለ አጎቷ ነው ብሎ ነው የላከልኝ። አሁን አላነሳም። ስለዚህ ደውልለትና በቀጥታ ደውልለትና ልጅቱ ለመኖሯ ትላንት መረጃ ስለሰማን የተሰጠው 24 ሰዓት ብቻ ነው ይመቸው የሚባለው። ስለዚህ አንተ ጋር ስለምትደዋወሉ ደውልለትና ምን አደረክ ከተክሌ ጋራ ምን አደረክ ልጅቱን የት አደረካት በለው። ስልክ ያለ ማንሳት ምክንያት ሊሆን አይችልም። ምን እያደረገ እንደው ምን እየሰራ እንደው ያለው ንገሩን። ትላንትና
ተክሌ ጋር እየተጨቃጨቀ እንደሆነ መረጃ ደርሶናል። ልጅቱ በህይወትም እንዳለች ትላንትና ታይታለች። ትናንትና በዋሳብ ሰኩን ታብዬ የመችን አውርቼው ልጅቷ ምን ዋና መንገድ ዘመር መንገና ለምን መለኛው እንደው እና እንዴት ነው ምናምን ብዬሽው ታህሊዳ እኛው ካለ እዛ አንተም ዳይሬክት ይላል እንኳን አሁን አይደለም ነው ከሱ ሆኖ አሁን አይደለም እዛ ጓደኛ ምናምን ነበር ከዛ ወዲያ ነው ይመች ጋር ሄደ አለ ተክሌ ማን ነው ተክሌ ጋር ሄድ ነው አለ ይመች አሁን ደውልለትና ምን እያደረክ ነው አለው በለው ደውለህ ስልክ ካላነሳም አው ጉዳዩ ይመች ነው ደላላ አይደል ከጅዳ ያላካት ይመች ነው ስልካን ታላቸው ነው አው ወይንም ስልክ ያንሳ እያየነው ይቶ ወይንም ደግሞ ምን እየሰራ እንደው ይንገር ምንም እኛ ያለበትን እኮ እናውቀዋለን ምክንያቱም ምን እየሰራ እንደሆነ ምን ላይ ደርሶ እንደው ከተከላይ ጋር ምን አውርቶ እንደው ልጅቱ ምን ላይ ናት የሚለውን መልስልን ጎስ ስልክ ሊያፈነዱት ነው እንዴ ዝም ብለው ሄሎ አቤት ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ተቋተር አዚዛ መሐመድ የሚለው በዋትስአፕ አዚዛ መሐመድ ከኳተር አዚዛ ኑር መሐመድ ኦኬ ስንት ቁጥር ነበረች አዚዛ መሐመድ አዚዛ ኑር እሺ ቆይ በዋትስአፕ ልከህልኝ አልደረሰኝ እሺ ቁጥሩን አላዘችውም ነበር ሁለት ስራ አደረጋችሁብን እኮ ወላሂ እኔው ትራንዲኬት ስለሆነች ነው በልጅቱ ትራራ ቁጥሬ አንተም ታዲያ ቁጥሩን አታውቅም ታዲያ ቁጥሬን ፓስወርድ ግዴታው እኮ ስንት እንደው አታውቀው አዳይ እንጃ ማታታ ስሜታዊ ነበርኩኝ ለምዛ ጋጋታ ላይ አብረን ያመሸነው ረስቷል ቁጥር ተመጣ ኦኬ ችግር የለውም ቆይ የዚህ ጭርጭት ጉዳይ ሁላችሁ ስሜታችሁ ለቆታልና እዛ ነው ከመቆም እሺ ቆይ አዚዛ የት ነሽ አዚዛ ኑር መሐመድ 432 ናት 432 ኦኬ 432 እሺ በቃ እሺ خلاص አይቼዋለሁ ደረሰኙን ራይት ይደረጋል እኮ ራይት እንድታረገው ነው እንግዲህ ፈጣሪ ይጨመርበት በርቱ የምትጠሩት ግን ሁላችንም ተቆሎነ ያያየን ነው አላህ ይጨመርበት እሺ በቃ መልካም ወንድማችን መልካም እሺ ተያውሽ 232 አይደል ያልከኝ 432 ሄሎ አቤት 432 አዎ ሌላ ነሳለው ወይ የጣው ሰዓት አለው በሰዓት መጠለች ማታ ያ ከፕሮፋይሉ በታች ያለው ነው አይደል ንግድ ባንክ የሚለው አዎ ያ ነው ያ የመነጣ ነው ቆይ አሁን ያ የመኪና ነው ይደርሳል ቆይ አሁን በዚህ ጉዳዩ እንትን ባለው ያው ትላንት የተመዘገቡ ሰዎች ስለሆነ ነው ደረሰኝ በዋትስአፕ ካኖራችሁ አገኘዋለሁ የይመችን ፎቶ ላኩት ቆይ የሚስቱ አለኝ አይደለም ወይ ስንት ነበር የሚስቱ አዎ ለካ የሚስቱም አለኝ ነበር ነው ሚስቱም አታነሳ እንደሱ ስማ ባለከይ ዘራው ይሰማል ሚዮትን አንሳ
ሻምበል ተኝተህ ነው እንደ ሰውዬ? ለካ የሚስቱ ቁጥር በማን ነው የደወልኩት? ስንት ነበረ? ቆይ ጠፋኝ እኮ። አዎ አግኝቼዋለሁ። አግኝቼዋለሁ የሚስቱን ቁጥር። ቀይ ዘጋች። የሰው ጫካ አስገብተሽ አንቺ ባልሽን አቅፈሽ ትኖሪያለሽ። እንዳውም ትዝች ነበር አሉ ዘጊ ከመሐመድ እንዳውም ትታበታለች። ማንም ይወጣል እንድርስ ይወጣል። ማንም ይወጣል። ሰያ ሰላም አለይኩም። ሰላም ነው። ባህልና ጉዳይ አንዲት ነገር እየጠበቁ እሷ እንደደረሰ የማን ነው ስልክ የሚመልሰው? ጎበዝ እኛ 24 ሰዓት ነው ግዳጃችን። መረጃ አለኝ የሚል አካል ካለ ይግባ። ኢስማራ ደንጊያ ላይ ማስገባ የሚል አካል ስማ፣ እንድርስ አንድ ቁጥር ላክ። እንድርስ አንድ ቁጥር ላክ። አስገባው እንጂ የለም። እንድርስ ማሩ አንድ ቁጥር ላክ። ማናት? የት ናት? ሳራ እሺ፣ የት ነሽ? ያ ሰውዬ ሲጋፈጥ ነው። ገብቶሻል? በአሉ ባልታ እና አሉ ሳይሆን በቃ አያት የተባለ ሰው እሱም እንደኛው ተጋፍጫ ያለውን ነገር ሁሉም መስዋዕት የሚከፈለውን ነገር ተከፍሎ ልጅቷ ሞታም ትሆን አለችም ከሆነ በቃ ሁሉም እረፍት እንፈልጋለን፣ እኛም ጭምር ማለት ነው። በቃ አሁን አንቺ በኋላ ለወቀሰው ትደርሽበታለሽ። ባልሽን ስልኩን ያንሳና እኮ እሱም ያነሳል። ያምሻ መሐመድም ይግባ ቁጥር ያምጣ። ይሄ ሰው ነው የደወለልኝ በል አየኋት ያለ ሰው ይግባ። ለምንድን ነው እስከዛሬ ትናንት ጀምሮ ሰያ ሲደውለት የማያነሳው? ያን ያለው ነገር አቦታየው ወይ አሁን የላኩልህ ነው እነ ነጃት የሚጽፉት ወይም ኮሜንት የሚጽፉት ፋይዳ የለውም። በቃ ልጅቷ ፋይዳ የለውም። ነገር አልተናገርኩም እኮ ሴት አንድ ጊዜ ቆይ። ነጃት ለገናው ተሳዳቢ አንቺና ባልሽ ወይ ነጃት
ባልሽና አንቺ አንድ አይነት ንግግር እየተናገራችሁ ሸማመድን ልቀቂው። አሁን ወደ ህዝብ ሂዷል ጉዳዩ። ሸማመድን ተይው። አሁን አለች የሚል ሰው ሳይሆን የምንፈልገው ልጅቱ ባለበት የእነኛ ማለት ሰዎች እንደደወሉበት እሱ ስለሆነ መረጃውን ያመጣው አያስፈልግም። በቀጥታ አሁን ይኸውልሽ፣ በቀጥታ ባልሽ ምን እያደረገ ነው? እኛ ትላንት ተደዋውሎ ባልሽ ከልጁ ጋር እንዳለች ትከራከር ነበር፣ ሰምተናል እዛው። አሁን ምን እያደረገ ነው? ባልሽ ነው፣ ምንም ጥርጥር የለውም። ይሄ ማነው አለች የሚባል ነገር አይሰራም። ባልሽ ራሱ ምን እያደረገ ነው? ልጅቱን ለማስረቅ ለምን ስልክ አታነሽም? ለምን አያነሳም? እሱ ለምንም አታነሱት? ሁለተኛ ተክለይ የሚባለው አላውቀውም ብሎ ነበር አይደል? ትላንትኛ ፊት ለአባቷ ደውሎ ግን ተክለይ ወንድሜ ነው፣ መወለድ ቋንቋ ነው፣ አብሮ መብላት ነው፣ እመነው፣ ለመሞቷ እመነው ተክሌን እያለ አባቷን አገር ባገር ሲያዞር የነበረ ሰው ነው። ባላክፈሽ ወንጀለኛ ባላክፈሽ በባህር ሰው እየላከ የደም የሚስኪኖችን ደም አብረሽ ቁጭ ብለሽ እየበላሽ ባልሽን በጉያሽ አቅፈሽ ከወንጀሉ ነፃ እንደማትሆኑ ነው የምነግርሽ። እውነቱን እንገርሽ ያለም የመጀመሪያ ተጠያቂ አንቺ ባል ነው። በሚዲያ ላይ የሚምጣ የሚቅረብም ጅዳ ነው። ባልሽ እውነታ ካለው ደግሞ በቪዲዮ ሁሉ መጥቶ ራሱን ነፃ ያወጣ ነበር። ይወጣል። አንዷ ወንጀለኛ አንቺ ነሽ። ባልየው ላይ ደውሉበት። አብዲ አሁን ልጅቱ አይውልህ ልጅቱ እውነታው እንዲወጣ አስፈልግም። አታመጣውም ባሏል። ለምን አታመጣውም? እንደዛ ካልሽ እና አስተሳሰብ ካለሽ ለምን አታመጪውም? እዚህ ለምን ካሜራ ከፍቶ አይወጣም? አብሯት አይደል እንደ ያለ አንድ ቤት ታውቂያለሽ። ልጅቱ ስትሄድ እንዴት ስንት ገንዘብ እንደተቀበላት መድረሻቸውን ሁሉ እስከ መጨረሻዋ ድረስ ታውቂያለሽ። በትላንት ሁለት እዛ የነበሩ ልጆች ሲከራከር ነበር እሱ ጋር ልቀቅልኝ አትልቀቅልኝ ከሁለት ሰዓት በላይ ብለዋል። እዛ የነበሩት አብረውት የነበሩት እሱን ምንም አድርጎ ማጥፋት አይቻልም ከዚህ በኋላ። ትላንትና የታየች ልጅ ሚስጥሩና ሴራው እሷን በተሰብ ስለሆነች በሴራና በተንኮል ሊሰሩት የነበረውን ነገር ፈጣሪ አክሽፎባችኋል። ፊት ለፊት መጣችሁ ልጅቱን ወደ ሀገር ከመላክ ውጭ እንዲሆና ነው ቆስላ ነው ራሱ ማለት አይቻልም። ሙሽ ሞታ ነው ቆስላ ነው ራሱ ማለት አይቻልም። ከዚህ በኋላ የእናንተ ቤተሰቦች ላይ ነው የልጅቱ ጣፋንታ። በቃ ምን ወደዳችሁም ጠላችሁም 4 ነጥብ። ትላንት ታይታለይ እስከዛሬ አጭበርብራችኋል። ለ4 ወር ምናምን ሙሉ ሳትሞት ቀብራችኋታል። ልጅቱ ከወጣች ደግሞ እያንዳንዱ ተናባችሁ የሰራችሁባትን ተንኮልና ሴራ ስለምትናገር ልጅቱ እንድትወጣ አትፈልጊም። አሁንም በአንቺ ቤት እየገደልሻት ነው። አሁንም ልጅቱን የሆነ ችግር ላይ እንዳለች በመላስሽ እየተናገርሽ ነው። ግን ልጅቱ ምንም አይነት ችግር ሊደርስባት ይችላል። ልጅቱ በህይወት አለች። ካሁን በኋላ እሾክ ራሱ ቢወጋት የእናንተ ኃላፊነት ነው። ወደሽም ጠላሽም የሚከታተል ኃይል ተከታትሎ አንቺን ምናምን አይደለም 7 ዘርማንዘርሽን ጉሮሯቸው ተይዞ በገመድ ነው የሚሰቀሉት። ልጅቱ በስነ ስርዓት ምንም ነገር ሳይነካት አገሯ የምትገባበትን መንገድ አመቻቹ። እናንተ የምትሰሩት ሴራ የምትጎነጉኑት ተንኮል ምናምን ወዘተረፈ እዚህ ጋር አብቅቷል። ትላንትና ማታ ላይ አብቅቷል። ወደሽም ጠላሽም ትላንት ቦታውን የማያውቁት አክባሩን በደንብ የማያውቁ ሰዎች ቦታውን ቀርጸህ አምጣልን ቀብሯን አንጣልን ምናምን እያሉት ነበር። ጻጉሯን ምናምን እያልሽ ታሾፊያለሽ አንቺ። ይሄማን ሆር ምናምን ይሄ የፈረስ ጭራ ምናምን አስገዝተሽ ልታስቦ ልብሷን ምናምን አርገሽ ምን አይነት አረመኔዎች ናችሁ? ሞት አለብሽ እኮ ቁጭ ብለሽ ከባልሽ ጋር ይሄን ሴራ እያሴራችሁ እንዴት ነው መፍትሄው የሚመጣው እያላችሁ እርስ በርሳችሁ ከመባላት መፍትሄው የሚመጣው ወደሽም ጠላሽም ልጅቱ አገር ስትገባ ብቻና ብቻ ነው። ካልሆነ ግን አንድ ቤተሰብ አይደለም ካንቺም የሚጠፋው አንድ ቤተሰብ አይደለም ከባልሽም ከገጠር ልጅም ምናምን መላ ቤተሰቦቻችሁ በቀል ነው የምንበቀልባችሁ። ሌባ አጭበርባሪ በሰው ህይወት ነው በዚህ ልክ በሰው ህይወት ነው በዚህ ልክ ሞት አለባችሁ እኮ። እነዛ ስለፈለጓት ደስ ስላለቻቸው ስላመረቻቸው አንቺ ብር ቀብዲ ምናምን ተቀባብደሽ ምናምን ትተሹ ትሞቻለሽ። ሀብት ንብረት ቢኖርሽ ትተሹ ነው የምትሞቹ። አጋሰስ በእህትሽ ላይ እንዲህ አይነት ተንኮል ትሰሪያለሽ። ባልተብየውስ ሞት የለብህም አውቀህ በዚህ ልክ አባቷን እያደነዘዝክ ልጁ እንደሞተች እየነገርከው እደዋወላለሁ እያልክ እየመጣህ እዚህ ጋር የሚያጋልጥህና
ሶስት አራት አፍ የሚያስወራ የልጅቱ ስቃይና በደል ነው ወደክም ጠላህም። ስለዚህ ምንድነው የኛ ሀገር ልጆች አሉ ማነው ዛ አደን የሚባል ቦታ እነ አህመድ አልየና እነ መሐመድ ሁሴን ጋር እስከምትደርስ ድረስ የእናንተ ኃላፊነት ነው። ከዛ በራሳችን ነው የምንልካት ካላችሁ ደግሞ ልጅቱ ኢትዮጵያ እስከምትገባ ድረስ የእናንተ ሰባት ዘር ማንዘር እርስ በርስህ እንድትበላላ በአንተ ልጅ ምክንያት ነው እኔ ዳ የገባሁት ብሎ ዘመድሽና ዘመድሽ እንዲበላላ ሰባት ዘመድሽ ነው መታፈን ያለበት። አጭበርባሪ ሌቦች እነ ከሁለት ዑመርን ስንት ልጆች ናቸው የሸዋ ልጆች እዛ ስንት መልከኛ አንገታም ልጆች ናቸው እየሄዱ የቀለጡት። እናንተ እየተደራደራችሁ ቁጭ ብላችሁ ቤታችሁ ከባልሽ ጋር እየተሸካሸክሽ እየተላላጥሽ ብር ስትሸቅሉባቸው ስትሸጧቸው ነበረ ደሞቻችንን እህቶቻችንን። እናንተ ሌቦች ዛሬ ላይ ግን ሀቅ ሲወጣ የነዛ ልጆች እንባ ጭምር ነው እርግጠኛ ነኝ የዚችን ልጅ ሀቅ ያወጣላት የልጅቱ ብቻ አይደለም። እናንተ ሌቦች የትም አባሽ ማስተባበያ ማጭበርበሪያ የምታመጩ ቃላት ሊኖርም አይችልም የሚቀበል አካልም የለም። የዚች ልጅ ደም በተሰቦቿ ቢታውት መላው የሸዋ ልጅና መላው አማራ ሊላቀቅሽ አይችልም። ወደሽም ጠላሽም ያለሽ አማራጭ በዛና በዚህ አጀንዳ በዛ ምክንያት እንዲህ ብናረግ ህዝቡ ያምነናል እንዲህ ብንሰራ ህዝብ ያምነናል እያልሽ ምክንያት መደርደር ሳይሆን ልጅቱን ዛሬ ነገ ሳትይ ወደ ቤተሰቦቿ የምትገባበትን መንገድ ማመቻቸት ብቻና ብቻ ነው። ሞታለች ብትይ ያምንሽ የለም ሰባት ዘር ማንዘርሽ እንዲጠፋ ትደረጋለሽ። የለችም ብትይ ከዛ ካለችበት ቦታ እየታየች ነው ምናምን ብላችሁ ካለችበት ቦታ መሰወርም አይቻልም። በቃ ልጅቱ አለች የአጀንዳ ሲነሳ ልጅቱ የሆነች ነገር ሆነች ማለት አይቻልም። እናንተ እስከዛሬ በቁሟ ስለቀበራችኋት ማለት ነው። አንድና አንድ ምንድነው አባቷም አለ ሴራውን ሰምቷል ተንኮሉን ሰምቷል ሚዲያ ላይ ሳይወጣ ሚዲያ ይከታተልም ማያቅም ብላችሁ የሰራችሁበት ተንኮልና ዴባ ፈጣሪ ከወንጀላችሁ ብዛት ከግፋችሁ ብዛት ህዝብ ላይ ጥሏችኋል መከራችሁ። ስለዚህ እያንዳንዱ ልጅቱ በሰላም የማትገባ ከሆነ ሰባት ትውልድሽ የሶስትሽም የደላላም የባልም የገጠር ልጅ ምናምን የሚባለው ሰባት ትውልድ ከምድረ ገጽ እንዲጠፋ ለአንዴና ለመጨረሻ ጊዜ ነው የምትደረገው። የዚች ልጅ ደም ዝም ብሎ የሚፈስ የሚቀርም እንዳይመስል። ልጅቱንም በተንኮል ሌላ ቦታ መደበቅም አትችልም። ልጅቱን ነገ ብትወጣ ብዙ ነገር እናንተ ከምትፈሩት ሚስጥር በላይ ዛሬ ላይ ልጅቱ በአካል ኢትዮጵያ ባትገባ ነው እናንተ ከዚህ የበለጠ ችግር የሚሄድባችሁ። ነገሮች በይቅርታ ሊታለፉ ይችላሉ። ነገሮች በእያንዳንዱ ነገር ሊሆን ይችላል። በሽምግልና ምናምን የሚቀር ነገር ሊኖር ይችላል። ልጅቱን ግን ብትወጣ ብዙ ሚስጥር ታወጣብናለች ብላችሁ በፍራትና በሌላ ነገር ታርበድብዳችሁ ነገ ተነጎዳ የማትወጡት ተንኮልና የማትወጡት ችግር ውስጥ እየገባችሁ ነው። ወደዳችሁም ጠላችሁም ይሄ ነው ቁርጥ ያለ አማራጭ ነው። ልጅቱን ማምጣትና ማምጣት ብቻ። ከዛ ውጭ እናንተ የምታመጡትን ማንንም አምኖ ሊቀበላችሁ አይችልም። እናንተማ እኮ በፌቨንሰው ምናምን እኮ ቪዲዮ አሰርታችሁባት እኮ ነበር። ሞታለህ አንተ ትታመናለህ በህዝብ ዘንድ ታማኝ ነህ ተወዳጅ ነህ ምናምን ብላችሁ እናንተ ለራሳችሁ ጥቅም ስትሉ ሸጣችኋት ቪዲዮ እኮ አሰርታችሁባት ነበር። የሰማዩና የመሬቱ ጌታ ግን የእናንተን ተንኮልና ሴራ ፍርጥ አርጎ አውጥቶባችኋል። የትም አባሽ መሬት ገባሽ ሰማይ ገባሽ አንድ ቤተሰብ አይደለም በሷ ልክ ሰባት ዘር ማንዘርሽ እንዲጠፋ ነው የምትደረጊው። ወደሽም ጠላሽም ያለው አማራጭ ይሄና ብቻና ብቻ ነው። ማንንም መለማመጥ ማንንም ምን አያስፈልግም። ቤተሰብም ከቻለ ሌላ ችግር ውስጥ ምናምን ከመግባት በፊት በተረጋጋ መንፈስ ሰባት ትውልዷን መያዝ ነው። ምን አባቱ ያመጣል? ጥንባታም ሌቦች። በዚህ ልክ ነው እንደ ምድር ላይ የምትኖሩት? በሰው ደም ነው በሰው ስጋ ነው የምትኖሩት? አፈር መሬት ብሉና እናንተ እኮ ገላችሁ በቃ ስጋ መትራችሁ መብላት እኮ ነው የቀራችሁ። በዚህ ልክ ተንኮል የምትሰሩ ከሆነ እንደው ትንስ አይዘገንናችሁም? ባልሽ መጥቶ ሲናገር እህት የለውም ቤተሰብ የለውም ለሰያ ትላንት እዚህ መጥቶ ሲቀላምድ አባቷ ጋር እየደወለ የሚለው ነገር አለ። አይዘገንናችሁም ወይ ነው? አያንገበግባችሁም ወይ? እኛ እኮ ተቃጥለን አልቀሰን ዝም ያልነው በሚዲያ የሚያውቋት ሰዎች እኮ ናቸው እንደዚህ እየተርገበገቡላት ያሉት። በሚዲያ የሚያውቋት ሰዎች እኮ ነው በጎ ነገሯን የሚያውቁ ሰዎች እኮ ናቸው እንደዚህ ቀለል እንቅልፋቸውን አተው የዚችን ልጅ ህልውና ማረጋገጥ አለብን ብለው እየተሰቃዩ ያሉት። ተወልጃታለሁ ብለሽ ዘመዴ ናት ብለሽ
ምን አይነት ጨካኝ ነሽ? ነገ ምን እንደሚገጥምሽ እኮ አታውቂም። ዛሬ አንቺ ባል እድልና ጊዜ ቀና ጌቶ ታዋቂ ሆኖ ይቺ ልጅ አሳግቷታል። ነገ አንቺ ምን እንደሚደርስብሽ አታውቂም። ወእተሽ የሚያጋጥምሽን አታውቂም። እንዴ ወንድ ቢሄድ ወንድ ይመጣል። ከደምሽ አይበልጥም። ነገ ጧት አንዷን ሴት አፍቅሮ አንቺን ቁጭ አድርጎሽ አቃጥሎሽ ሊሄድ ይችላል። አፈር መሬት አባሽ ብይና ሀለሌ እሪባ እሷማ ጭራሽ እህቷን በእንትን የለወጠች ሴት ናት። የምር ሳያ ወላሂ ነው መልክ እኔ ከምንም በላይ ነው የተቃጠልኩት። ለምን እንደሆነ ታውቃለህ? ትላንትና ላስገባ በላይ ነው እንጂ አገመዱ ላይ ካስቀድመን ወጣ ውጡ ብሏን ነው ሲል እንዲህ በጣም ሰማይ ልሁን መሬት አላወቅኩትም። ሄደንበታ ላይ ተነዋል ቦታውን ሰያ ይሄ ገመድ ምናምን የሚባለው ቦታ እዛ ላይ ከደረስኩ በኋላ ምን አረገኝ ነው የምትለው? ቆይ ሸህ መሐመድ ምን አረገኝ ነው የምትለው? ሸህ መሐመድ እውነቱን እኛ እንዳውም ሰድበናል። ይሄ ድል ደረሳ እያልን አንቀበለው ብለን ለምን ኮሰተ ነው? ለምን እውነት አወራ ብላ ዝታብኛለች ብሏል። እውነት ነው ደውላ ዝታበታለች ሸህ መሐመድ ላይ እውነት ነው፣ ምንም ጥርጥር የለው። ምንድነው እሷ እህቷን እንዳውም ስላጋለጠ ማመስገን ነበረባት። እህቷን በአለለውም ብቻ ትላንት አሁን አልደግመው። አሁን ለማንኛውም ይመች የሚባል ግለሰብ ኢቃማው የሶማሊ ኢቃማ ስለሆነ ወደ ሶማሊ ይሸሻል እየተባለ ነው። እፈለገበት ይሽሽ፣ እኛ ከሱ አይደለም። አንደኛ አስለቅቃት፣ ካላስለቀቀ መቼም እኔ እንግዲህ ማለት የማልፈልገው ነገር አለ። አያገባንም። እኛ ይመችን የምንፈልገው እንዳስለቅቃት ብቻ ነው። የሶማሊ ኢቃማ ነው እያደረገ ወዘተ መረጃ ነፍጠኛ አንዴ ቆይ ወደ 3 ቀን 4 ቀን ከ4 ወር ከ3 ወር በላይ ተወርቶበታል። ይሄ አጀንዳ ወደ መፍትሄው መሰለሰየው አንደኛ ይሄ ይቻላልና የገጠር ልጅ የሚባሉት ልጆች እዚህ ጅዳ ታድነው የሚያዙበትን ነገር በኤምባሲም ሆነ ካሉት አካላቶች ጋር ተነጋግራችሁ በህግ ቁጥጥር ስር የሚውሉበትን ነገር አመቻቹ። አንድ ሁለት እንደገና ደግሞ የሸዋ ፋኖና ያደላላው ወደ ራያ አካባቢ መሰለኝ ወደ ትግራይ ክልል ውስጥ መሰለኝ እዛው ራያ አካባቢ ድንበር ላይ ይመስለኛልና የሸዋና ወደዛ አካባቢ የሚንቀሳቀሱ ፋኖች ተነጋግረው በውስጥ መስራት ያለበት ነገር ተነጋግራችሁ የነዚህ አጋሽ ቤተሰብ ተፈላልገው በህግ ቁጥጥር ስር ፋኖችም ይሁኑ የመንግስት አካልም በህግ ቁጥጥር ስር የሚያወሉበትን ነገር ማመቻቸት ነው። በውስጥ ማለቅ ያለበትን ነገር በውስጥ ጨርሱ። ከዚያ ውጭ ግን ምንም መፍትሄ የለውም። 24 ሰዓት 72 ሰዓት የ4 ቀን የ5 ቀን የጊዜ ጉዳይ አትስጡት። በአስቸኳይ ጊዜ ሳይፈጅ የልጅቱ ነገር መፍትሄ መፈጠር አለበት ነው። ቤተሰቦቻቸው በህግ ቁጥጥር ስር ሲሆኑ እነዚህ ልጆች ለቤተሰብ ሲሉ ለህግ ራሱ ያቀርባታል የሚል አስተያየት አለኝና እነዚያ ነው ሰያው ጊዜ መፍጀት አያስፈልግም። የሸዋ ፋኖች ሆነ ራያ አካባቢ የሚንቀሳቀሱ የሸዋ ፋኖችን በመንግስት ቁጥጥር ስም ከሆነ መንግስትም አካል ገብቶበት የነዚህ ቤተሰቦች በቁጥጥር ስር የሚውሉበትን ይሄ የገጠር ልጅና ይመቻል የሚባለው ልጅ ደግሞ ኤምባሲም ሆነ የሆነ እዚህ ጅዳ አካባቢ የሚንቀሳቀሱ አካላቶች ካሉ በህግ ቁጥጥር ስር የሚያውሉባቸውን ነገር መፍትሄ መፍጠር ነው። ሚዲያ ላይ እንትን ማለቱ ብዙም ተገቢ አይመስለኝም። በውስጥ መጨረስ ያለበትን ነገር አንተ እዚህ ሀገር ትናንት የደወሉ ልጆች አሉ፣ 24 ሰዓት የሰጡ እንትኖች አሉ። እነሱ ጋር ተነጋግረህ መፍትሄ ማምጣት ይመስለኛል። ሰየው ጊዜ አንፍጭ። አስገባት ሰያ እንድታስገባት ፈልጋለህ መሰል። ለማንኛውም ያለው አማራጭ ከቤተሰቦቻቸው እጅ ላይ ነው። ሜሪ ወደ ሱዳንም ሸሸ፣ ወደ የመንም ገባ፣ ወደ ሶማሌም ገባ ምናምን እነሱ አይደለም ችግሩ መፍትሄው የሚገኘው ጀማል ነፍጠኛው የኛ ፍላጎት ይመች የሚባለው ግለሰብ ልጅቱን ማስለቀቅ ይችላል ተብሎም እንደው ተብሎም ሞቷም እውነት ቢሆን እውነተኛውን መረጃ ማንጣት ይችላል። ልጅቷ አልሞተችም ሙታለች እያልኩ አይደለም። እንደው ከሆነ ለምን ይመች በጣም አደገኛ ሰው መሆኑ የምታውቁት ትላንትና ተክለይን ታውቀዋለህ ስለው አናውቀውም ቁጥሩ ብቻ አለኝ እነዚህን ወንድሜን ለመላክ ስለዋራሁት ቁጥሩ አለ ላገናኛችሁ ብሎ አገናኘን። እንደማያውቀው ሆኖ እንደማያውቀው ተክለይ ጋር ምንድነው አለው። ተክለይ ጋር ሲዋሩ ልክ እንደማያውቀው ሆኖ ሊያወራ ሲሞክር ተክለይ መቼ ያመጣትን የትኛዋን ነው ብሎታል። አሁን አባቷ ላይ ደውሎ ቆይም አባቷ ያለውን ሰምታችኋል። ተክለይ ውሸት አያወራም ጓደኛዬ ነው
መወለድ ቋንቋ ነው። አብሬ የበላሁት ጓደኛዬ ነው። የልጅህን ሞት ተቀበል። ተክለይ አይዋሽም። ሁለተኛ ትግረኛ እንጂ አማርኛ አይችልም ብሎት አለማጣ ድረስ ሂዶ ለማስተርጎም ይሄ ሽማግሌ አባቷ ተንገላቱ። ስለዚህ ሁሉ ነገር ያለው ተክለይ ጋር ነው። ይሄ ማን ነው? ይመቻል። አቦ ፋኖ ሰላም፣ እንዴት ነህ? ሰላም። ትላንትም ውለንበታል፣ ዛሬም ውለንበታል። እነሱ አሁን እዚህ ላይ እየተሳሳቁ ነው ያሉት። ከስር ምን አይነት መረጃ አለ መሰለህ? ሲመች የሚባለው ሳውዲ ካለው ቤቱ ለቆ ልጆቹንና ሚስቱን ይዞ ቤት ቀይሯል እንደደረሰን መረጃ። ከዛ ውጪ የሱ ቤተሰቦች ግን ራሳ ከአባያ ጥር ዝቅ ብሎ ነበር የሚኖሩት ያሉት። አሁን ነዋሪነታቸው ሸዋሮቢት ነው፣ ከተማው ማለት ነው። ሸዋሮቢት ወሎ ሰፈር የሚባል ሰፈር ነው የሚኖሩት የይመች ቤተሰቦች። ምንም እዚህ ላይ መደባበቅ አያስፈልግም። እነሱ በሰው አግተው ነው በሰው እየተደራደሩ ያሉት። ስለዚህ እዚህ ሶሻል ሚዲያ ላይም አሁን ቀን በቀን መጨቃጨቁን ትተን ወደ ተግባር መግባት ብቻ ነው። የይመች ቤተሰብን አፍንጫውን መያዝ ነው። እዛ ሸዋሮቢት የምትኖሩ ሰዎች በህግ እንሄዳለን ብላችሁ የምታስቡ ከወት በውስጥ ግሩፕ እንፍጠር፣ በውስጥ እናውራ ምን ማድረግ እንዳለብን። አሁን እዚህ ላይ ሶሻል ሚዲያው ላይ በተጨቃጨቀን ቁጥር ልጅቷንም አታክ ሊያደርጓት ይችላሉ። ገባ? ግሩፕ ይመስረት፣ በውስጥ በማንኛው ይሻላል የሚለውን እንወስን። ቤተሰቡን መያዝ ነው። ቤተሰብ አለው ይመች የሚባለው ሸዋሮቢት ነው የሚኖሩት፣ ወሎ ሰፈር ማርያም ቤተክርስቲያን አካባቢ። እዚህ ላይ እርምጃ መውሰድ ብቻ ነው። ከዚህ በኋላ ከነሱ ጋር መለማመጥ አያስፈልግም። የሸዋው በቃ ይሄ ነው። አብሶ የሸዋ ልጆች እዚህ አካባቢ የሰፈሯ ልጆች የሱን ቤተሰብ የምታውቁ ካላችሁ እግር በእግር ተከታትላችሁ የሱን ቤተሰቦች የሚያዙበትን ነገር መፍትሄ ይፍጠሩ። አንደኛ ግሩፕ ክፈቱ። የዚሁ አካባቢ ልጆች አካባቢውን የምታውቁ የሷ ቤተሰብ የቅርብ ጓደኛ የምትሉ የዚህ ይመችንም ቤተሰብ የምታውቁ እያንዳንዷን ነገር እህት ወንድም የት አካባቢ የሚኖሩበትን አካባቢ አጣርታችሁ በሸዋ ፋኖችም ቢሆን እንደገና ደግሞ በህግ ቁጥጥር ስርም እዛው መንግስት የተቆጣጠረው አካባቢ ከሆነ በህግ ቁጥጥር ስር የሚሉበትን ነገር በውስጥ ጨርሱ። እናንተ እዚህ ሚዲያ ላይ ማውራቱ መለፍለፉ ትርጉም የለውም። በውስጥ ላይ መስራት ያለበትን ነገር ስሩ። እሱን ነው ምንም ችግር የለውም። አሁን እሱ ገባህ ልበ ሙሉ የሆነበት ከተማ ነው ሸዋሮቢት ናቸው ብሎ ሊሆን ይችላል። ቤተሰቦቹ ከፈለገ ሌሊት እንኳን ሸዋሮቢት አይደለም ደብረ ብርሃንና አዲስ አበባ ሰው ሌሊት ተይዞ የሚታገትበት ሀገር ነው ያለው። ስለዚህ ተሸውዷል። በዚሁ አሁን 24 ሰዓትም ተሰጠው እስካሁን ምንም ፍንጭ የለም። ካለቀቁ ወደ እርምጃ ወደ መሬት። አባትየዋም ቅድም እንደተናገረ ሰምታችኋል። የማን ልጅ እንደተናገረው ነው። እዚህ ላይ መድገም አያስፈልግም። ወደ እርምጃ የሚገባበት ሰዓት ደርሷል። እየቀለድን አይደለም። የገጠር ልጅ ቤተሰቦችም ተጠንተው ጨርሰዋል። የደበካትን እዚህ ላይ የልጅቷን እንባና ስቃይ የደበካትን ነገር በአንተ ቤተሰቦች ላይ ሲደርስ ወጥተህ በስርዓት ትናገራለህ። አንተ ልጋጋም ወንድና ሴቱ ይለያል። ይመች የሚባለው ልጅ ፎቶ ሰያው ፎቶ ታውቃላችሁ። ይመች የሚባለው ልጅ ፎቶ የሚስቱንና የልጆቹን የላኩት። እኔ ደግሞ የሚስትና የልጅ አያስፈልግም። ቆርጣ የታባቱ ነው የሚያስፈልገው። አንደኛ ይኸው ሚስቱ እኮ ወንጀለኛ ናት። ባሏን አቅፋ ተቀምጣ ቀደም አይተሃል። ፀጉሯንም ቢሆን ቆርጠው ያንጡልን። መቀበሯን በዚህ እናውቃለን። እንዴት የሴት ልጅ ሬሳ ፀጉር ቆርጣችሁ አንጡ የምትል ወንጀለኛ ናት። ስለዚህ ይሄ አንዲት ሴት እህታችን ታግታ ለጥፈው አቡፋና ለጥፈው ማሰቡ ራሱ ተገቢ አይደለም። ለጥፈው ፎቶ ነው የተለጠፈው። ታግታ ዛጫካ ውስጥ ተሰቃየቻለች እህታለች አናለ እንዴ ይለጠፍና ህዝብ ይወቃቸው፣ ህዝብ ይወቃቸው። ለወደፊቱም ትምህርት መማር ይሆናሉ። አንደኛ አገር ውስጥ የሚከታተሉ የሸዋ ልጆች አሉ እማያውቋቸው ቤተሰቦቻቸውን። ስለዚህ እኛ አረብ ሀገር ያለን ልጆች ለሷ ቤተሰቦች እዛ ያሉትን ቤተሰብ ምንም ማድረግ ስለማንችል እዚያው ሸዋ አካባቢ የሚንቀሳቀሱ የሸዋ ልጆች ስላሉ እስኪ ማንነታቸውን ይወቋቸው፣ ልጁም ይታወቅ። ስለዚህ ፎቶዋን ለጥፈውና ህዝብ ለህዝብ ይፋውጣው። እናያቸው፣ አውጣው፣ አትፍራ። ታግታ እየተሰቃየች ያለ ሴት ታለችና አይደለን ጫካ ውስጥ በዋትስአፕ ፎቶ መለጠፍ ሳያ በዋትስአፕ ላክልኝ ለኔ። አንተ አለጥፈም ካልክ በዋትስአፕ ላክልኝ ሳያ በእናትህ። እሺ ችግር የለውም። እሺ ካልፈለክ ያወጣዋል። ምናቅለት ሸዋ ልጅም ቢሆን ላክለትና ልጁ የሚታወቅበት ነገር አሳውቅ። አንዴ ሳያ አሁን እዚህ ጋር እኛ ስናወራ እሱ መውጫ መንገዱን አመቻችቶ ከቤት የለም እቤት የለም ራሱን
እሱን እኮ አይደለም እኛ የምንፈልገው። እሱ እኮ የሚፈልገው እኮ አካል ይታወራል። እሱን እኛ እንፈልግ በቃ እሱ ማዳን ይችላል ማውጣት ይችላል ነው እንጂ እሱን አይደለም። አሁን እኛ የምንለው ማውጣት ይችላል፣ ልጅቱን ማስለቀቅ ይችላል ነው የኛ ጉዳይ። ይሄን ገብቷችኋል ነው እንጂ እሱን ማስያዝ ምንም እኮ የትም አባቱ አይሄድም፣ ችግር የለውም። ግን እሱ ችግር የለውም። እዛ በተሰባት ትውልዱ አይዋ እሱ 7 ትውልዱ አንድ ሰው 2 ሰው ምናምን ራሱ አይደለም ሰያ መላ በተሰቡ ታፍኖ የሆነ ነገር ሲሆን በሰከንድ ደውሎ እኮ ልቀቃት ማለት እኮ ነው። በቃ ምንም ቀላል እኮ ነው። አይተናቸዋል። ኃይል እንዳላቸውም ደግሞ እናውቃለን። የመላይ ያሉ ሰዎች ጅዳ ላይ ባሉ ደላሎችና ኢትዮጵያ ባሉ ደላሎች ቁጥጥር ስር ናቸው። እነሱ ካሏቸው ውጭ አንድ እርምጃ መራመድ አይችሉም። አንድ ብር ራሱ መጨመር አይችሉም። ምንም አይነት ነገር ማድረግ አይችሉም። ነፍጠኛው እየሰማ ነው። ለምን ያለ ደላላ እኮ ኢትዮጵያና ጅዳ ያለ ደላላ ካለከለት እኮ ጉሮሮ ይደርቃል። ስለዚህ ግዴታ ማክበር ደግሞ መሰማማት ግድ ይላቸዋል። ማክበር ያለባቸው የመኖቹ ደላላዎች ኢትዮጵያ ያሉ ደላላዎችንና እዚህ ሳውዲ ያሉ ደላላዎችን ነው። ከነሱ ነው የሰው ኃይል የሚያገኙት። ስለዚህ ከነዚህ ሰዎች ጋር ከተጣሉ ሌላ ደንበኛ ይቀይርበታል። አርግ ያለውን ነው የሚያደርገው። ስለዚህ ይሄ ይመቻል የሚባለው ልጅ በ24 ሰዓት ልጅቱን ልቀቃት ብሎ ለተከላይ ከደወለለት እቺ ልጅ የማትለቀቅበት ምንም አይነት ምክንያት የለም። ወይ ልጅቱን አፍነው ገድለዋታል ጉዱ እንዳይወጣ እንዳልከው። ስለዚህ ሌላ ወንጀል ተሰርቷል። በቃ ልጅቱ አለች፣ በህይወት አለች። ልጅቷ ሞተች አትበሉ፣ አለች በህይወት ልጅቱ አለች። ምሳሌ ነው ያልኩት ቢያረጉት እንኳን ያልኩት እንጂ ልጅቱ ማሳለች ወለ ፍንጭ አግኝተናል። አንድ ነገር ማወቅ ያለብህ ደላሎቹ ነፃ ሊወጡ የሚችሉት ልጅቷ በህይወት ስትመለስ ብቻ ነው። አለዛ ከነዘር ማንዘሩ ይጠፋል። የኛ ጋር ያለው ደላላ ዋናው ደላላ ልጅቷ በስርዓት እስከወጣች ድረስ ቤተሰቦቹ የሚሆን ደላላው የሚነካው የለም። ልጅቷ ግን በፊትም ሆነ በዚህ ሰዓት ላይቭ ከተጀመረም በኋላ ልጅቷ ላይ አንዲት ነገር ቢያደርሱ አንፋታቸውም። የልጅቱን ደህንነት ማስጠበቅ የሚችሉት ለራሱ ሲል ነው። የልጅቱን ደህንነት ማስጠበቅ ያለበት ለራሱ ለቤተሰቡ ሲል ነው። ከዛ አምልጦ የትም ምንም አባቱ አመለጠም አላመለጠም ትርጉም የለውም። ኢትዮጵያ ላይ ግን ቤተሰብ አለው፣ ዘር ማንዘር አለው። እነዛ ሰዎች ላይ እርምጃ የከፋ ነገር ነው የሚመጣው። በነገራችን ላይ እናንተ የሰራችሁባት ሴራ አለ በልጅቱ ላይ ያ ነገር መረጃው እንዳይወጣባችሁ ነው በዛ በዚህ የምትሉት። ያለውን ነገር በይቅርታ መታለፍ ይችላል። ልጅቱ ምንም ነገር ሳትሆን ጆከር ሳበው ነገሮች በሽምግልናም ሆነ በሆነው ነገር ይታያል። ከዛ ውጭ ግን ልጅቱ እንዲህ ብላለች መጥፋት አለባት ካለችበት ዋሻ ራሱ ሌላ ቦታ ብትደብቋት የትም አባቅ አትደርስም። በቃ 4 ነጥብ 1 2 ቤተሰብ አይደለም መላ ዘር ማንዘር 7 ትውልድ እንዳይረባ ተደርገህ ነው የምትጨፈለቀው። ወደክም ጠላህም ልጅቱ ባንተ ቁጥጥር ስር እጅ ናት። እናውቃለን። የመንን ሄደንበታል። ምን ያክል እናንተን እንደሚያከብሯችሁ እናውቃለን። ምን ያክል ትእዛዛችሁን እንደሚያከብሩ እናውቃለን። እንኳን የመላይ ያሉት አይደለም መካከል አገር ላይ ያሉት የዚህን ሀገር ወታደር የሚዋጉ ሰዎች እንኳን ሙሉ ትጥቅ ያላቸው ሰዎችን እንኳን እንዴት አርጋችሁ ማዘዝ እንደምትችሉ አይተናል፣ እናውቃለን። ጆከር ሳበው ቀጥታ ምንድነው ለራሳችሁ ደህንነት ስትሉ ሌላ መፍትሄ ከመፈለግ ቤት እየቀየርክ ከመሸሽ ሌላ ነገር ከማለት ለቤተሰብህና ኢትዮጵያ ውስጥ በሰላም ለመኖር እምትፈልግ ከሆነ ልጅቱ ላይ እንቅፋት ሳይመታት ለቤተሰቦቿ እንድትደርስ ማድረግ ብቻና ብቻ ነው። ወደክም ጠላ ትክክል። ልጅቱ ትላንት መታየቷን ሰምተናል። የለች ማታ አይቻልም። ትላንት ታይታለች። አሁን እድሉ አለ። ይመች የትምሽሽ ከምድር በታችም ግባ፣ ሰማይ ላይ ምተሰቀል፣ ባህርም ግባ። ዞሮ ዞሮ አንተ ያመጣው ጦስ ለሌላ ሰው እንዳይደርስ ልጅቱን ማስለቀቅ ነው አለብህ። ወንድሜ ነው ብለሃል። አባቷ ላይ ደውለህ ተክለይ ወንድሜ ነው ብለሃል አይደለ? ወንድምህ ከሆነ ይልቀቅ፣ ልጅቱን ይልቀቅ። ሄሎ፣ አቤት። ሰዎች ወሬ ሰለቸን ተግባር አድርጉት የምትሉ ሰዎች
ትላንትና እዚህ መተው ሰይ ቤት የተናገሩ ሰዎች አሉ። መልእክት እያስተላለፍን ያለ ነው ለነሱ ነው። በቃ ቤተሰቦች አሉ። ቤተሰብ ሴራውን ተንኮሉን እንዴት እንደሆነ አያውቅም። ተንኮሉን እያሳወቅን ነው። ምድር ላይ ያሉ ሰዎች ደግሞ ነገሩን ለኛ ተውት 24 ሰዓት ብቻ ስጡ ምናምን ያሉ ሰዎች አሉ። ሰዓትና ጊዜ መሰጠት አያስፈልገውም። የነዚህን የሶስት ሰዎች ቤተሰቦች በቁጥጥር ስር አውሎ ነገሩ ልጅቱ በሰላም አገሯ እንድትገባ ማድረግ። እኛ እኮ አሁን ሚዲያ ላይ ግፍ እያደረግን ያለ ነው። ያልሰማው እንዲሰማ ቆይቶ የመጣው ነገሮችንም የምንደጋግማቸው ቆይቶ የመጣ ሰው ካለ ሐሳቡን በደንብ እንዲረዱት ምን አይነት ጌም እንደተጫወቱብን ምን አይነት ትወና እንደተወኑብን የገጠር ልጅ ምናምን የሚባለው ሌሎች ሰዎች በዚች ልጅ ሞት ላይ ምን አይነት ቁማር እንደቆመሩና አሁንም ለምን መውጣት ሊያወጧት እንዳልፈለጉ ነገሩን እያብራራን እየተናገርን ነው። አሁን ያለነው ሶሻል ሚዲያ ላይ ነው ያለነው፣ ስደት ነው። ጎረቤቶቻቸው አይደለንም። ተንስተን የሆነ ነገር የምናደርገው ነገር የለም። ሚዲያ ላይ ግን ተጽዕኖ ፈጥረን የሚሰማ አካል ሰምቶ የአካባቢ ልጆች የሆኑ እዛ አካባቢ ያሉ ሰዎች ለሆኑ አካሎች መረጃ ሳልፈው ሰጥተው ቤተሰቦቻቸው 7 ትውልዳቸው እንዲያዝ ማድረግ እኮ ነው እየሰራን ያለ ነው። እንዴ ምን ምላጭ ኳንስ ያለውን የሚዲያ እንትን እየተጠቀምን ነው። በቃ ሚዲያውን እያጨናነቅን ነው። ልጅቱ በህይወት አለች። እንቅፋት ራሱ ቢነካት እነዚህ ሰዎች ተጠያቂ እንደሆኑ በቤተሰቦቻቸው ላይ ሌላ ሴራ እያሴሩ እንደሆነ እስከዛሬ ድረስ ተደብቃ ኖራለች። የእንባዋን ሰምቶ ፈጣሪ ሐቋን አውጥቶላታል። ሚዲያውን እኮ እኛ እየተጠቀምንበት እኮ ነው። የሚሰሙ አካሎች አሉ። በቃ እስቲል እንኳን ነፍጠኛው ልጁ መጥቶ እዚህ ላይ ማብራራትም አልፈለገም። ነፍጠኛው እስቲል እኮ ይሄ አሁን ይመች የሚባለው ደላላ የንቀቱ ንቀት እዚህ ላይ አልመጣም አይደለ? ሰያው ከትላንት ጀምሮ አልመጣም እዚህ ላይ። ወንድሜ የሾው መብረቅ ንቀት ብቻ ሳይሆን መሸማቀቅም ነው። ይሄ ገባህ አይደለ? ጭንቀትም ነው። ራሱን ነፃ የሰውት እኮ ነው ወንድሜ። ቤተሰቡንና ራሱን ነፃ ለማድረግ ታሻ ነገር እኮ አይደለም የተከሰሰው። ቤተሰቡንና ራሱን ነፃ ለማድረግ መጥቶ ኤክስፕሌን አድርጎ ማድረግ ያለበትን ነገር በስርዓት አምኖ ቢያደርግ አይሻልም ወይ ነው እኔ እንደ ምክር። ገብቷል? አሁን ቤተሰቡ ኢትዮጵያ ውስጥ ነው ያለው። ሰፈራቸውን ታውቋል። አይወለ የኛንም ነገር የሚሰሙ ሰዎች እርምጃ እንዲወስዱ እሱም ነገር ደግሞ ከዚህ ነገር በምንም መልኩ ከተጠያቂነት እንደማያመልጥ እውነታውንና ትክክለኛውን ነገር እያስረዳ ነው። አባቷን እንደማጭበርበር አይደለም እዚህ ላይ ያለ ነው ሰዎች ምድርም ላይ ያሉ እንዲሰሙ እሱም አንድና አንድ መፍትሄው ማጥቶ ልጅቱን ማስለቀቅ ብቻ እንደሆነ ቁጭ ብሎ እኮ እያዳመጠ ነው እኮ። እኛ የምንጨቃጨቀውን እየሰማ እኮ ነው። ገባህ አይደለ? አንድ ማጥቶ ልጅቱ የምትለቀቅበትን መፍትሄ እንዳደረግ እኮ ነው እየጮህን ያለ ነው እንጂ ሌላ ነገር አይደለም። በቃ መፍትሄው አንድና አንድ ምንድነው? ከዚህ በኋላ ልጅቱ እሾህ ራሱ ቢው ስለዚህ የገጠር ልጅም እንደዛው እንኳን እሱ የገጠር ልጅ አይቀርለትም። ምክንያቱም አብሮ የተሞዳሞደው ነገር አለ። ሞታለች ብሎ ያወጀውም እሱ ነው። ይሄን ነገር ምንም ነገር ማስረጃ ሳይዝ ይችን የምትመስል ልጅ ሞተች ብሎ በምን አይነት ድፍረት ወጥቶ እንደተናገረ የሚቀርበት ጉዳይ አይደለም። ተራ በተራ ይቀምሳል ወንድሜ። አይውልህ የደብረ ብርሃንን ጣምራ በርን ሽንቁሩን ወጣህ እኮ ዳር ላይ ደርሰህ ፈራሁት ቸኬኩ የሚል አካል እንደሆነ እኮ ነው አሁን ልጁ እየተናገረ ያለው። ያለበት ቦታ ላይ ለልጁም ለሷም ስጋት የማይሆንበት ቦታ ነው። ድንበሩን ቆርጠው ቢያንስ 3 ሰዓት ምናምን በላይ ሄደው ተጉዘው ነው እኮ ይሄ ገመድ ምናምን የሚባለው ቦታ ላይ ምንም አይነት ችግር አይደርስም። እኛ እኮ በዛው ነው ሄደን የመጣ ነው። በዛው ገብተን ነው እኛ ዕቃ ማውጥተን የመጣ ነው። አይተነዋል መንገዱን፣ የገመዱን ቦታ። ያን ሁሉ ስቃይና መከራይ አይታ አይፈልጓትም ይፈልጓትም ከዚህ በኋላ እኛ እንበቀልላታለን ነው እያልኩ ያለሁት ልጅቷን እስካለቀቃችሁ ድረስ። አቤት ገባ? ልጅቷን በህይወት እስካላስረከባችሁ ድረስ እንበቀላታለን። የሸዋው መብረቅ አሁን እኮ ይኸውልህ ስማ፣ የሸዋው መብረቅ አሁን እኮ ማለት ነው አንተ የዋትስአፕ ግሩፕ ፈጥረንም ቢሆን እኛ ብዙ አመራር የምናውቃቸው አመራሮች አሉ። የብዙ አመራር ስልክ የምናውቀው አለ። እነሱን እኮ እኛ በውስጥ መስመር ማናገርና በራሳችን መንገድ መጨረስ እንችላለን። ስለዚህ ለምንድን ነው አሁን አንተ ግሩፕን ማፈጥረው? ግሩፕን ፍጠርና ወደ ግሩፕ እንሂድ። በቃ እዛ መጨረስ እንችላለን እኮ። ኦኬ ወጥቼ ክሬት አድርጌ እመጣለሁ። ክሬት አድርግና አይውልህ ክሬት አድርግና ና ቶሎ ክሬት አድርገህ ስትመጣ የቴሌግራም አድርገው የሸዋው። ምክንያቱም ሚቲንግ ላይ ምናምን ገብተን ማውራት ይቻላል ማለት ነው። ብዙ ሐሳቦችን
ሪከርድ ምናምን ከማድረግ በማውራት ስለምንችል የቴሌግራም አርግና ከዛ የሆነ ነገር ትልክልናለህ ለኛ ቁጥራችን እንልክልሃለን ታስገባናለህ ባዮ ላይ በትጭነው ጠላትም ሌላም አካል ሊገባ ስለሚችል ባዮ ላይ ባትጭነው የሚል ሐሳብ አለኝ እኮ ለዛ ነው በውስጥ እናስቀምጥልህና አይው ቁጥራችንን በውስጥ እንልክልህና የልጁን አድራሻ በደንብ የሚያውቁ ልጆች የልጅቱ ነገር ያንገበገባቸው እህቶቻችን ወንድሞቻችን ስላሉ ይሄንንም ነገር ያወጡ ልጆች ስላሉ አድራሻውን እንዴት እንደሆነ የት እንደሆነ ምናምን ማውራት እንችላለን ባዮ ላይ ባትጭነው ምክንያቱም ሁሉም ጆይን እያለ መግባት ስለሚችል አልጭንም አልኩ እኛ ነገርኩ እዚህ ላይ ቲክቶክ ላይ መጥቶ እኔ እንደዚህ ነኝ እንደዚህ ያረጋለሁ ብሎ የሚልንም ነገር አንሰማም ነው መርጠን ነው በስርዓት ነው የምንሄደው ምድር ላይ ስራ ነው የምንሰራው በቃ ቴሌግራም ክሬት አርግና ናቶሎ ከዛ በኋላ በውስጥ ቁጥራችንን እንልክልሃለን አበባላክ ትገባለህ ከዛ በኋላ የሚሰራው ስራ ይሰራል አላት በእህታችን ደም ላይ የቀለድክ የፈለገ ነገር ይሁን በተሰቦቿ የማይፈልጓት እንኳን አባቷን በዚህ ልክ እያንከራተት አማነኝ እያልከው እንደዚህ ልጅ ሞታለ እያልክ አላማጣ ድረስ ከሸዋ ሄዶ እየተንከራተተ ቋንቋ አይችልም እያልክ ቋንቋ የማይችል መሪ የለም በነገራችን ላይ ቋንቋ የማይችል መሪ አማርኛ ቋንቋ የማይችል መሪ ማንም የለም አይተናልኮ በምን ተግባብቶ ነው ሊመራው የሚችለው በምን ተግባብቶ ነው እዚህ ቦታ ላይ ቁጭ በል እዚህ ቦታ ላይ እንዲኮን ብሎ ተንቀሳቀስ ምናምን ብሎ ማዘዝ የሚችለው በእጁ ነው የሚያመላክተው እንዴ ምን አይነት ድንቁርናና ምን አይነት ጨካኝነት ነው በእናታችሁ በዚህ ልክ በሰው ደም እናንተ እኔ እንደምረዳው ካሁንም በፊት እነ ከውለት ዑመርን ራሱ ሌሎች የሸዋ ልጆች ራሱ እየላካችሁ እናንተ ገንዘብ እየተቀበላችሁባቸው የራሳችሁን ህይወት ልጅህንና ሚስትህን ሶፋ አልጋ ላይ ምናምን ተንፈላሰ እንደምትሸቀልባቸውና እህቶቻችንን እያጠፋህ እንዳለህ ነው የሚገባል ስለዚህ የትም አባክ አትደርስም በተሰቦቿ ቢለቁ እኛ እንፋለማለን የትም አባክ አትደርስም ያለህ አማራጭ ምንድነው አንድና አንድ ልጅቱን በስርዓት ማነው አደን የሚባል ቦታ ድረስ የኛ ልጆች ያሉበት ቦታ ድረስ ተልካታለህ ያለችበትን የወጣችበትን ቦታ ቀናል የገመዱ ቦታ ማለት ጫፍ ላይ በቃ የመጨረሻ ጫፍ ላይ ነው በቃ 4 ነጥብ የመጨረሻ ጫፍ ላይ ሄደንበታል አይተነዋል እናንተ ደግሞ ጅዳና ኢትዮጵያ ላይ ያላችሁ ደላላዎች ከኢትዮጵያ የሚልኩ ኢትዮጵያ ላይ ያሉ ደላላዎች ከዚህ የሚልኩ ጅዳ ላይ ያላችሁ ደላላዎች አቅም እንዳላችሁ ጠንቅቀን እናውቃለን እዛ ሄደንበት አይተነዋል ባይናችን አይተናል አቅማችሁ ምን ያክል እንደሆነ እናንተን ምን ያክል እንደሚያከብሯችሁ አይተናል እናንተ ተደራድራችሁ በልጅቱ ህይወት ጨክናችሁ በልጅቱ ህይወት ብር ተቀብላችሁ አላማውን ለማሳካት የሄደች ልጅ ያን ሁሉ መከራና እሳት ተቆቃ መከራ ሳልፋ በሄደች እህታችን ላይ ጌም ነው የሰራችሁባት ነፍሳችሁም አይማርም ነገም እናንተ ቀና ብላችሁ የምትሄዱበት እድል አይፈጠርም ነገ ቀና ብለህ እንድትሄድ አገርህ ላይ በሰላም እንድትኖር ከፈለክ ነገ ተነጎዳ ሌላ ችግር ነፍጠኛው ጊዜ አንፍጅ አሁን ነፍጠኛው ጊዜ እየፈጀን ነው ነፍጠኛው ጊዜ አንፍጅ በቃ አጉፋኖም ከትናንትና ጀምሮ 3 ቀን በጣም እየደከመ ነው ኦኬ እኔ ወርጃለሁ በውስጥ ሃይ በሉኝ ሁላችሁም ግሩፕ ክሬት ላርግ እዛ ላይ የምንወስነውን ወስነን እናስኬዳለን ቻው ወረድኩ በቃ ቁጥራችንን እንልክልሃለን በዛ አስገባን ሌሎች ወንድሞቻችን አሉ ራሱ ከአመራሮች ጋር የሚገናኙ የሆኑ ልጆች አሉ እነዛም ይመጣሉ እያንዳንዲክ ይሄን ነገር ተረባርበ የእህትህን ህይወት ልትታደግ ይገባል ግማሽ በኮሜንት ግማሽ በውስጥ እንግባ ምናምን አንጩህ መጮህ ብዙ ተግባር አለው መጮህ ትላንትና መሐመድ ያረብ ሲያመጣው ወደነ ሰይድ ወረባቦ ደረሰ ከነ ሰይድ ወረባቦ እምድር ላይ ያሉ ሰዎች ጋር ደረሰ እሷ ጋር ያሉ ሰዎች ጋር ደረሰ ሚዲያ ተጽዕኖ አለው አትጩሁ ምናምን የምትሉት እኛም እንጮኸው ያባውዴ ዘር የለብንም የመለፍለፍ ዘር የለብንም በልጅቱ ላይ የተሰራባት ተንኮልና ሴራ ተነግሮ የማያልቅ ስለሆነ ሚዲያው በደንብ መብላላት ስላለበት ከዚህም በላይ ደግሞ መረጃ ሊመጣ ስለሚችል ሁሉም ሰው ሚዲያ ተጠቃሚ ስለሆነ መወራቱ ምንድነው የሚከፋው በውስጥ መሰራት ያለበትን ይሰራል ምን ችግር አለው በውስጥም በውጭም መሰራት ትችላለህ ምንድነው የሚያንበቀብቃችሁስ ምንድነው ልጅቱ እኮ ሞታለች ተብሎ ለስንት ጊዜ ምን ሳትሞት ተገላለች እኮ
ስለዚህ እዚህም ላይ ያለው ሰው አባቷን ነፍጠኛው ይሄ እኮ የሰውነት ጉዳይ እኮ ነው። ይሄ እኮ የሰውነት ጉዳይ ነው። ማንም ምንም አያመጣም። ማንም ምንም አያመጣም። ይሄ እኮ የሰውነት ጉዳይ ነው። ለምንድን ነው እዚህ ጋር ሞኝ የምንሆነው? እኛ እኮ ሞታለች ብለን 4 ወር ሙሉ ያመንነው ትክክለኛ መረጃ አለ ብለን እንጂ በህይወት እንዳለች ይሄ ሁሉ 4-5 ማስረጃ ከወጣ በኋላ ምንድነው የምንጠብቀው? ለምን ትክክለኛ መረጃ ካለው ለምን የጅዳው ደላ ትክክለኛ መረጃ ካለው ለምን ትናንትና ጀምሮ ሲቀጠቀጥለት ሲደወልለት ለምን አልመጣም? ለምንስ ላይቭ ላይ መጥቶ ቃሉን አልሰጠም? ስለዚህ ምንድነው መፍትሄው? የምን መምጣት አይውልህ መምጣት አለ መምጣት አይደለም። መጥቶ እኮ ለሰይድ ደላላውን እንደማያውቀው ተናገረ። አባትየውን ቅድም ካልሰማህ አንተ ለአባትየው ደግሞ ያለው ደላላው በጣም ጓደኛው እንደሆነ እጅና ጓንት እንደሆኑ በሷ ህይወት ላይ ልጅቱ በራሷ እንደሞተች እንጂ በሷ ህይወት ላይ ምንም አይነት ተጽዕኖ እንዳላደረሰባት እንደተንከባከባት እንዳስቀበራት ለአባትየው ነግሮታል። አባትየው ያለውን አልሰማህም? እንደውም ቋንቋ ራሱ አይችሉም መሪዎቹ ተብዬ ከመሪዎቹ አፍ ለመስማት ብዬ አላማጣ ድረስ በትግረኛ የሚያናግርልኝ ፈልጌ ሄጄ እኮ እያለ ነው። ልጁ ቁማር እየቆመረ ነው። በቃ በውስጥ መሰራት ያለበት አንደኛ ስለ ልጅቱ ችግር የለም ያሉ ሰዎች ምድር ላይ ያሉ ሰዎች የዚህኛውን ልጅ አሁን መረጃ ይዘናል ምናምን ያሉ ሰዎች ትክክለኛዎቹ ከሆኑና እውነተኛ ለልጅቱ ነፃነት ለልጅቱ የልጅቱን ህይወት ለመታደግ ያሰቡ ሰዎች ከሆኑ እንደዚህ አይነት ያሉ ወንድሞቻችን በቅርብ ርቀት ደግሞ የዛንን ቤተሰቦች የሚያገኟቸው ሰዎች ሊያው ስለሚችሉ ሚዲያ ስለሚከታተሉ ምናልባት ከአንዱ የሆነ መፍትሄ እንዲመጣ እኮ ነው እየሰራን ያለ ነው። በቃ በውስጥም ይሰራል፣ በዚህም እንሰራለን። ምን ችግር አለ? ሰይድ ወረባቦ ደከመኝ ምን አለኝ ሳይል ለ24 ሰዓት ስለሚያውቃት እኮ ነው። የሰፈሩ ልጅ ሆነ አይደለም ዘመዱ ሆነ አይደለም። በዚህ ልክ እንቅልፉን አጥቶ ካርድ እያስገባ በዚህ ልክ እየሰራ ያለው እኮ ይቺ ልጅ ነፃ እንድትወጣ እኮ ነው። ይቺ ልጅ ህይወቷን ለመታደግ እኮ ነው። ስለዚህ እኛ በውስጥም መስራት ይቻላል፣ በዚህም ማድረግ ይቻላል። ሁለት ስልክ 3 ስልክ የሌለው አለ እንዴ? ሚውት አድርገህ የሆነ ነገር ተናግረህ እዚህ ቦታ ላይ ደግሞ መናገር ያለብህን ትናገራለህ። ሁሉንም እንዲህ አትበሉ። ይሄ እንዲህ አይነት ነገር ነው በጣም የሚያስጠላኝ። ሚዲያ ተጽዕኖ አለው። ልጅቱ ትላንትና በህይወት እንዳለች ትላንትና 10 ሰዓት ላይ ከነሱ ጋር እንደሆነች የተናገሩት እኮ በዚህ በሚዲያ እኮ ነው እንዴ። ምን ማለት ነው? ከዚህም በላይ ሌላ መረጃ ልናገኝ እንችላለን። ሚዲያው ላይ ያለው መብላላት አለበት በትክክል። ምን ችግር አለ? ጸጉሯን እንዲያመጡላችሁ አረጋለሁ እያለች ዘመዷ የሆነች ባለየ ጸጉሯን የሷን ጸጉር ዲኤንኤ ይመረመራል እንዴ? ሞታለች በዚህ ሰዓት ነው የሞተችው ተብሎ በህይወት እያለች ራሱ እሷ ወጣ የምታጋልጣቸው ነገር እንዳለ ስለሚያውቁ በቃ ዛሬ ላይ እሷ በህይወት እንድትወጣ እንደማይፈልጉ እየሰሩ ነው አይደለ? እሱ ነገር ለእናንተ ያዋጣችሁም እያልን መጮህ ምንድነው የሚከፋው? በውስጥ ምን ስራ ምን ችግር አለ? ግን አስረግጬ የምነግርህ የገጠር ልጅም በለው ደላላውም በለው ልጅቱ ከዚህ በኋላ እንቅፋት እሾህ ራሱ ቢወጋት ለአንዴና ለመጨረሻ ጊዜ 7 ትውልድ ከመሬት እንዲጠፋ ነው የምትደረገው እንጂ ማንም ሞታለይ ማንም እንዲህ ተብላለይ ምናምን ብለህ አባቷን እንደሸወድከው አለባብሰ የምታልፈው ነገር የለም። ሚዲያ ላይ ወጥቷል። አባቷ ተንኮልና ሴራውን አይቷል። እኛ እናንተ የሰራችሁባትን ተንኮልና ሴራ አቀናል። ከዚህ በኋላ ሚዲያ ላይ ያለ ሰው ይተናነቀሃል። ሸዋ ላይ ያለ ሰው ይተናነቀሃል። 7 ትውልድ ከምድረ ገጽ እስከሚጠፋ ድረስ የብዙ እህቶቻችንን ህይወት ያጨለማችሁ እናንተ አረመኔ ሰው በላ ጭራቅ የሆናችሁ ደላሎች ነፍጠኛው አሁን ይመች የሚባለው ከነ ቤተሰቦቹ ፎቶ አለ። ፎቶ መለጠፍ ይቻላል እኮ ፎቶውን እስኪ አቡፋኖ ፎቶውን መለጠፍ ከቻልክ ለጥፈው ወይም ለኛ ላክልና እኛ መለጠፍ እንችላለን። አቡፋኖ ካለጠፈው እኔ ለጥፈዋለሁኝ። አቡፋኖ ካለጠፈው ለጥፈዋለሁኝ እኔ ላክሊ በውስጥ ሞሽላ ቃሌባ እንኳን ሞታለ ተብሎ ነው እህቴ የሆነ ነገር ደክማ ራሱ ስሜቱን የማያውቅ ሰው አያውቀውም። በየመን ሄዶ ያንን መከራና ስቃይ ያላየ ሰው አያውቀውም። ገባህ አይደለ? ወደክም ጠላህም ልጅቱን የሆነ ነገር ቢደርስባት ተጠያቂ ስለሆንክ ዛሬ ላይ መጥተህ ለልጁ ደውለህ አቅማለህ እናቃለን ደውለህ ልጅቱ እንድትለቀቅ
ልጅቱ በቪዲዮ ነገር ላይ አሁን ምን መሰላችሁ ውሃ ቢወቅቱት እንቦጭ የሚል ነገር አለና አንደኛ አንድ ወጥ የሆነ አቋም መውሰድ አለብን። ሁለተኛ ፎቶ ይሄ የንግድ ማዕከል ነው የሥራ ቦታም ነው ፎቶ መለጠፍ አልችልም እኔ ገባችሁ አይደለ? እኛ የምንፈልገው የልጅቱን ሀቅና ልጅቱ እንድትመለስ ነው። አንደኛ ለገጠር ልጅ ሼር አድርጎለት ይምጣና አሁን እዛ የመን ያሉ ልጆችም ያሉት ነገር አላቸው። እነ የገጠር ልጅ ድንበሩን አልፎ የመን እማን ቤት ነው ያረፈው የሚል ጥያቄ መጥቷል። ምክንያቱም እነሱ ከዚህም የመጣ ከዛም የመጣ ዕዳ ስለሚኖርባቸው ዕዳቸውን በሴት እያጣጡት ነው ያሉት። ዕዳ ሲኖርባቸው አንድ ቆንጆ ሴት ሲያገኙ ያችን ይሰጡታል። ከዛ በኋላ 50,000 ሪያል ይኖርበት 20,000 ይኖርበት በቃ ይተውለታል። በቃ እንደዚህ ነው እያደረጉ ያሉት። ስለዚህ ከዛው አሁን የገጠር ልጅ ጥሩት ይምጣና መነብነው ወይስ የት አካባቢ እማን ቤት እንዳረፈ ይናገር እያሉ ነው እዛ ያሉት። ይምጣና ይናገር። ስለዚህ ፎቶ መለጠፉ ፎቶ ለሚለጥፍ አካል ካለ ላኩላቸው። ታውቃላችሁ እኛ ደግሞ ስራም ላይ ነው በስራ መካከል ምክንያቱም አስፈላጊ ነገር ስለሆነ ይሄ ጉዳይ አንገብጋቢ ጉዳይ የአንዲት እህታችን ጉዳይ ነገ ማንም ሰው በራሳችሁ እህት ላይ በራሳችሁ ቤተሰብ ላይ እንዳይደርስ የማትፈልጉትን ነገር ስንቃወም እንዳ ማንን ነው ወንድሜ ነው አለ ይተክለኝ ነው ስለዚህ ይመች ነው ተክላይ ወንድሜ ነው ማምነው ሰው ነው አለ። ለኛ ደግሞ ገና ትላንት ነው ያወቅኩት ነው አለን። የሚገርማችሁ ትላንት አላውቀውም ገና ዛሬ ነው የደወልኩለት ነው አለው። ስለዚህ ይመች የሚባለው እኛ ጉልበትና መጥፎ ነገር አይደለም። ከቻላችሁ ቤተሰቡን በሽማግሌ ይዛችሁ ዋናው የልጅቱን ጉዳይና በልጅቱ ላይ የቆመረው ይመች ስለሆነ በመትችሉት የይመችን ቤተሰቦች በአገር ሽማግሌ የሚሆን እንትን ብላችሁ ይመች የሚባለው የሃና ጣፈንታ በይመች እጅ ላይ ነው ያለው። በቃ ችግር የለውም። እንኳን ታወቀ ምን የሚያስቸግር ነገር የለም። ማንም ሞቶ ማንም አይቀርም። የማንም ቤተሰብ አልቆ ማንም እየኖረ ማንም እየበላ አይኖርም። ችግር የለውም። እግዚአብሔር አለ። እንግዲህ ቅድም ገብርኤል ነው እኔ በየቦታው ጸሎት አስይዣለሁ። በየደሞ በየቤተክርስቲያኑ ጸሎት እያስያዝኩ መዘመሪያ እየሰበርኩ አሁን ምንም በሌላ ቦታም እንዳልደርስ መዘመሪያ እየሰበርኩ ወደ ሌላ ልነካካም ብዬ ነው። እንኳን እሱ ቅዱስ ገብርኤል እንኳን አወጣልኝ፣ ፍሪቁን እንኳን አወጣችሁልኝ። ገብርኤል ይከተላችሁ፣ ሚካኤል ይከተላችሁ። እናንተ አሚን አሚን። እንግዲህ ጸሎት አርጉ፣ ዱአ አርጉ፣ እንደውልላችኋለን። እኛ በምንችለው እንሞክራለን። በምንችለው ባለ አቅማችን ሶሻል ሚዲያውን ተጠቅመን እንሞክራለን። ችግር የለውም፣ ችግር የለውም። ልጃችሁ በሰላም እነኚህን ሰዎች እነኚህን መሪዎቹን አገናኘኝ እያልኩት እየለመንኩት ነበረ። ተጀምሮ እስከሚጨረስ ጠቅላይ ለምኜዋለሁ። እነዚህ መሪዎቹን አገናኘኝ ብለው አፍ አይችሉም ማለት አፍ አይችሉም ብለኝ በትግሬ አስጠየቅኩት። አዳማጣ ሄጄ የራሴ በአካል ሄጄ አዳማጣ አማርኛ አይችልም። ይመች ነው ተክላይ አማርኛ አይችልም ያለክ ተክላይ ነው። እነዚያ ወንድሞቼ የመሩት አማርኛ አይችሉም ማለት የኦሮሞ ሆነ በትግሬ ሆነ በወላይታ ቢሆን እኔ ሰው አላውቅም። ያስጠይቃቸው እንዴት እንደሞተ ያስጠይቃቸው። እነሱን አስበኝ ብለው እስከዛሬ ድረስ የእነሱን ድምፅ አያነሳም። በቃ ችግር የለውም። በተረፈ ጸሎት አድርጉ፣ እንደውላችኋለን። እኛ በምንችለው እንሞክራለን ኢንሻአላህ።
ስልክ አላቸው እኮ ስልክ አላቸው። ይሄ እንትን ነው እንግዲህ አላህ ከፈቀደው ልጅቱ ትወጣለች። አብሽሩ እንደውላለን። ዱዓ አድርጉላት፣ ጸሎት አድርጉላት። እሺ ኢንሻአላህ መልካሙ ነው። ችግር የለውም። እኛ በምንችለው አብሽሩ። እኛ ባላቅማችን እንሞክራለን። ምንም ጥርጥር የለውም። በምንችለው አብሽሩ ችግር የለውም። ኢንሻአላህ አይዟችሁ። እሺ እንግዲህ ይመች የሚባለው ትላንት ሰምታችሁ ከሆነ እኔ ተክሌን አላውቀውም። ይሄው ዛሬ ነው የደወልኩት ብሎ ነበር። ለአባታቸው ግን ደውሎ ለአባቷ ተክሌ ማለት ወንድሜ ነው፣ መወለድ ምን ያደርጋል አብሮ መብላት ነው እንጂ እያለ ስለ ተክሌ ጥሩነት ተክሌ አያደርገውም፣ ብትሞት ነው እንጂ በትክክሉ ተክሌ አያደርገውም እያለ አባቷን ሲያደነዝዝ የነበረ ይሄው ይመች የሚባለው ግለሰብ ነው። መልክቱ ትላንት ግን ያለን ተክሌን አላውቀውም ገና ዛሬ ነው የደወልኩለት ስልኩም የለኝም እያለ ነበረ። ይመች የሚባለው ግለሰብ በትክክልም በሃና ላይ አሻጥር የፈጠረና ሞቱንም ያስረዳው እሱ ነው። ተመልከቱ። ለቤተሰቧ ደውሎ ሃና እንደሞተች የተናገረው ይመች ነው አሉት። በህይወትም ብትኖር እኮ እቺ ልጅ ሞታለች እኮ እንደሞተች እንቁጠረው። አብረው ነው የሚሰሩት። አቦባን ነው አብረው ነው የሚሰሩት። መስመራቸው ማንድ ነው። በነፃነት ጅዳ ላይ መንቀሳቀስ የለበትም። መያዝ ካለበት በቁጥጥር ስር መዋል አለበት ነው የኔ ሐሳብ። እሱም ያንኛውም ልጅ አብረው ተይዘው በህግ ይጠየቁ። እቺ ልጅ ብትወጣም ራሱ አሁን እንደሞተች ቁጠሩት። ታፍናለች። ከዚህ በላይ ሞታለ እንዴ? ማባበል እኮ አያስፈልግም እኮ። የዛኛውን ቤተሰብ መታገት ካለባችሁ ታገቱ። ልጅቱ ትውጣ ብቻ። ልጅቱ የምትወጣበትን መንገድ ነው እንግዲህ ያንን የደረሰባትን በደል ፈጣሪ እንባዋን አይቶ በደሏን ስቃዋን አይቶ በህይወት እንዳለች ፈጣሪ ለህዝብ አረዳ። ገባህ አይደለ? አሁን እንዲህ ነው ሳይሆን ቆራጡ እርምጃ ሳያ ለአባትየው አሁን ትግረኛ አፋይችሉም ብለውኝ አላማጣ ድረስ ራሱ ሄጃለሁ። በፈለጋችሁት ቋንቋ የሚችሉትን ቋንቋ ራሱ አስተረጉማለሁ፣ ወላይተኛ የሚሆን ችግር የለብኝም ብያለሁ ምናምን እያለ እየሰማሁ ነው አይደለ? ሰያ እነዚህ ሰዎች እኔ በተሰቦቻቸው ይያዙ ያልኩ ወዲጃ አይደለም። ሰያ መንገዱን አውቀዋለሁ እኔ ለራሴ በዛ ቦታ ላይ ነው ሄጄ የመጣሁት። ገባህ አይደለ? እዛ ገመዱ መውጫ ላይ ከተደረሰ በኋላ ማለት ነው እሷ ራሱ ቀስ ብላ ተንቀሳቅሳ መሄድ ትችላለች። ገባህ አይደለ? እሷ ራሷ ቀስ ብላ ሄዳ ከተማው ቅርብ ነው። ሰያ አንድ ጊዜ የሚውታር ሰያ መንገዱን ለማያውቁ ሰዎች ላስረዳ በእናትህ። ይኸውልህ እዛ ገመዱ ቦታ ላይ በእግሯ 20 ደቂቃ ራሱ ሄዳ ውሃ መጠጣት ትችላለች። ታዲያ ከመችበት ራሱ ልጅየው የገጠር ልጅ የሚባለው ስልክ አይዙም ይላል። ውሸቱን ነው። ከሻፍ ስልክ ብቻ አይደለም መደዋወያ ከሻፍ ይይዛሉ፣ ጀለክስ ይይዛሉ። እንደገና ደግሞ እዛ ላይ ሽፍታ ምናምን ስላሉ የእግር መሪዎቹን ምናምን ስለማይጠይቁ ስለማይፈትሹ ስልካችንን ራሱ ለነሱ ሰተን ድንበሩን ከቆረጥን በኋላ ነው የሰጡን። ገመዱ ቦታ ሳንደርስ ድንበሩን ከቆረክ ገመዱ ቦታ እስከምትደርስ ድረስ ቢያንስ 1 ሰዓት ተኩል ምናምን በእግርህ ትሄዳለህ። ከዛ በኋላ የመን ውስጥ ነው። በቃ ይሄ በጣም ቅርብ የሆነች እንትን አለች፣ የሆነች ፈርሻ ነው ምናምን የምትባል ቦታ አለች። እዛች ጋር መሄድ ይቻላል። ልጅቱ መውጣት የምትችለው በህይወት ገባህ አይደለ? ትላንትና ልጅቱ እንዳለች ተነግሯል አይደለ? ልጅቱ በህይወት ኢትዮጵያ ቤተሰቦቿ ጋር እስከምትገባ ድረስ የደላላው ቤተሰብና የባሏ ቤተሰብ የገጠር ልጅ ቤተሰቦች በሆነ አካል ቁጥጥር ስር መዋል አለባቸው። ምልህ ለዛ ነው። ገባህ አይደለ? ይሄንን ነገር በእነሱ ቁጥጥር ስር ከሆነ ትላንትና 24 ሰዓት እንሰጣለን ምናምን ያሉ ሰዎች የነዚህ ሰዎችን ቤተሰቦች መያዝ አለባቸው። ንጹሃን አይደሉም እያልኩ አይደለም።
ለቤተሰቦቻቸው ሲሉ ልጅቱ ወደ ሀገር እንድትገባ ይደረጋል። ከዚህ በኋላ ልጅቱ የመሞት የመንቀፋት መምታት አይደለም እሾህ ራሱ ቢወጋት እነዚህ ሰዎች ቤተሰቦቻቸው ተጠያቂ መሆን መቻል አለባቸው። ገባህ አይደለ? ቤተሰቦቻቸው ምን ያክል እየሸወዷቸው ብሬኖች እያደረጓቸው እንደነበረ አባት አላማጣ ድረስ ከሸዋ ሄዱ ይሄን ያክል መስዋዕትነት ከፍሎ ምንም መፍትሄ ሳያገኝ እያሰቃየው አላቅማቃለሁ እያለ የሚጫወት አረመኔ ቤተሰቦቹ ተይዘው ዋጋ መክፈል አለበት። በባህር የምትገባ ከሆነ እዛ የመን ላይ የኛ ልጆች አሉ የሸዋ ልጆች አህመድ አልየና መሐመድ ሁሴን የሚባሉ ልጆች እናቃቸዋለን። በባህር መሄድ የለባትም ልጅቱ እዛ ጋር እንድትቆይ አድርገን በምን መልኩ መሄድ እንዳለባት እናስኬዳታለን። በፕሌን ከሆነ የምትሄደው ከአዴን ከሚባለው ቦታ በረራ ያለው ሮብ ነው። ገባህ አይደለ? እስከ ሳምንት ሮብ ድረስ ቤተሰቦቿ ጋር እስከምትገባ ድረስ የነዚህ የሶስት ሰዎች ቤተሰቦቻቸው በታጣቂ ስር መሆን አለባቸው። ተወደደም ተጠላም ትላንትና መጣችሁ እስከ 24 ሰዓት ምናምን ጊዜ ሰዓተናል ያላችሁ ሰዎች እውነት ተግባራው የምታረጉ ከሆነ ዛሬ ነገ ሳትሉ ደቂቃ ሰከንድ ሳትሉ የነዚህን የሶስት ሰዎች ቤተሰቦች በቁጥጥራችሁ ስር አድርጋችሁ መፍትሄው ይመጣል። ካልሆነ አንዱ ባንዱ እያሳበበ አንዱ በዛ ሌላ ፊልም እየሰራ አንዱ በዛ እየተወነ አንዱ ሳትሞት እየገደላት አፈር እያለበሳት ለአራት ወር ምናምን ያክል ቤተሰብ ማቅ ለብሶ እያለቀሰ ጓደኞቿ ሮቿ ልጆች እያለቀስን በዚህ ልክ ሲያራ ሲሰራባት እያንዳንዱ ከሌናትንካው እንደ ከሌ እንደዚህ ምናምን እያልካፈን የምትከፍ በራሳችሁ ቤተሰቦች ላይ ይድረስባችሁ። መንገዱን እናቀዋለን ሄደንበታል። ድንበር ከቆረጠች በኋላ የሚያሰጋ ነገር የለም። ሙሽ ገመዱ ቦታ ደርሳ የገመዱ ቦታ እኮ በቃ አከር ላይ ነው። መኪና መጫኛው አካባቢ ላይ እኮ ነው። ምንም አይነት ችግር ሊደርስባት አይችልም። ምንድነው የሚወራው? ቤተሰቦቻቸው መያዝ አለባቸው። ሰይድ አፋጣኝ መልስ እንዲሰጥ ከተፈለገ እኔ ትላንትና ያሉ ሰዎች የሚሰሙ ከሆነ ብዬ ነው ሰያ አመለፈልፈው። ገባህ አይደለ? ትላንትና እንደዚህ ብለው 24 ሰዓት ጊዜ የሰጡ ሰዎች የነዚህን የሶስት ሰዎች ቤተሰቦች አንድ ሁለት እንኳን አይደለም መላ ቤተሰባቸውን ወስደው የልጅቱ እልባት እስከሚገኝበት ሰዓት ድረስ በእነሱ እጅ መቆየት አለባቸው። ወደክም ጠላህም ይሄ ነው አማራጩ። በባህር የምትሄድ ከሆነ ዲስኤምባሲ ከለላት ጊዜውም ኤክስፓየር ዳርጎ ከሆነ ዲስኤምባሲው የኛ ሰዎች አሉ የሸዋ ልጆች አሉ እና አህመድ አልይ አሉ እና መሐመድ ሁሴን አሉ አቅም ያላቸው ልጆች አሉ አዴን የሚባል ቦታ ላይ እነሱ ጋር አድርገን እንዴት መግባት እንዳለባት ተመካክረን ቀስ ብለን ትገባለች። በባህር ሄደች ተብሎ ልጅቱ ብትሄድ ብዙ ሴራና ተንኮል ታወጣብናለች። በባህር ላይ እንደዚህ ሆነች ምናምን ብለው ሌላ ተንኮል እንዳይሰሩባት ያመቀችውን ጉድ እንዲታወጣባቸው ስለማይፈልጉ የሰሩባትን ሴራ እንዲታወጣባቸው ስለማይፈልጉ ልጅቱን የሆነ ነገር ለማድረግ አሁንም አይመለሱም። ገባህ አይደለ? ይህ ነገር መሆን ያለበት ከዚህ በኋላ ልጅቱ እንቅፋት እንኳን ቢነካት እነዛ ልጆች ቤተሰቦች ላይ ነው ያለው መፍትሄው። እዛ ሀገር የትም ቦታ ሆኖ ሊያቀራራ ይችላል። የትም ቦታ ሆኖ አቅጣጫ እየቀየረ ላይገኝ ይችላል። ኢትዮጵያ ያሉ ቤተሰቦቻቸውን ግን ዋጋ ማስከፈል ይችላል። ለቤተሰቡ ሲልች ልጅ በህይወት ሀገር እንድትገባ ማድረግ ይቻላል። ገባህ አይደለ ሰያ? ይሄ ነው መፍትሄው። ከታች ያላችሁ ትላንትና ስትሉት የነበረ ነገር ተግባራው የምታረጉ ከሆነ ድምጻችንን ስሙና ልጅቱ የመን ውስጥ ነው ያለችው። ወደ ኋላ መምጣት አትችልም። ለምንድን ነው መምጣት የምትችለው? ያን ሁሉ የጥይት አረር አልፋ ድንበርን ስንት መከራዋን አይታ ቆርጣ ወደ ኋላ ወደ ሳውዲ መግባት አትችልም። ያለችበትን ቦታ አቋወቅ ነው። አሁንኛ የመን ውስጥ ነው ያለችው። በፕሌንም ይሁን በባህርም ይሁን በሆነው ነገር መሄድ የምትችለው ወደ ኢትዮጵያና ወደ ኢትዮጵያ ብቻ ነው። ወደዚህ ተመልሳ ሌላ ችግር እንዲደርስባት ከፈለጉ ደግሞ ወደ ኋላ እንመልሳታለን። መመለስ የለባትም። ሰያ ቦታውን አቀነዋልኛ ያለችበትን እስከዛሬ ድረስ የወደቀችበትን አላወቅነውም። የት እንደሆነ አላወቅንም። እህቶቻችን ሄደው ስንት ስቃይ አሳልፈው የሄዱበትን ህመሙን ቁስሉን እናቀዋለንኛ። ቤተሰቦቻችን በዛ ሄደው የመጡ ሰዎች እኛ የሄድንበት ልጆች እናቀዋለን ህመሙን ስቃውን። ስለዚህ ያለው አማራጭ ኢትዮጵያ የሶስቱም ቤተሰቦች እንዳለ ዘመድ ያዝማዳቸው አንድ ሰው ሁለት ሰው አይደለም እሳቱ እንዲገባቸው ቁስሉ ህመሙ እንዲገባቸው የነዚህ የሶስት ሰዎች ቤተሰቦች መያዝ አለባቸው። ሰያ ይሄ ነው የኔ ያለኝ ሐሳብ። በቃ የሚመጣው ቀጥታ ውጤታማ የምንሆነው በዚህ መልኩ ከሰራ ነው። እታች ያሉ ልጆች እናረጋዋለን ያላችሁ ከአሁን ሰዓት ጀምራችሁ እስኪ ተግባራዊ አድርጉትና እንኳን እኛ ደውለንላቸው አይደለም በራሳቸው እየደወሉ ደም እንባ ያለቅሳሉ። ልጅቱም የህይወቷ ዋስትና ያለው ከሰዎቹ ቤተሰቦች ላይ ነው። በቃ ከሶስት ሰዎች ላይ ባሏ ራሱ አንድኛው አቃጣሪና የ25 ብር ካርድ አይደለም እንኳን ለሚስት አይደለም አንድ ቀን ላፈቀርካ ሴት
የ100 ብር ካርድ ታጣላታለህ እንኳን ለልጅህ እናት አይደለም ሰይድ ወረባቦ በዚህ ልክ ካርድ እያወጣ የሚቀጠቅጠው በሚዲያ ላይ ነው የሚያውቃት አይደለ በሚዲያ ቆይ አንድ ጊዜ ሰያ በእናትህ አንተ ይሄን ሁሉ ዋጋ እየከፈልክ ያለኸው አይውልህ ሰያ አንተ ይሄን ሁሉ ዋጋ እየከፈልክ ያለኸው በሚዲያ ነው አይደል የምታውቃት ይችልሽ ሰውኛ ተሰምቶ ነው አይደለ እንዴት ነው በዚህ ልክ የሚደነዝዘው እንኳን የልጅህን እናት አይደለም እንኳን አብርሃት እየኖርክ አይደለም ብትፈታት ራሱ ለልጅህ ስትል እናቷ እንድትኖርላት ማረግ አለብህ እንጂ በዚህ ልክ እንዴት አባቱ ነው የሚቀልደው ሰያ እንዴት ነው በሷ ህይወት የሚቀልደው ሸጧታል እኮ ማለት ነው በሷ የሆነ ነገር ተደራድሮባታል እኮ ማለት ነው ሚስቴ ያለ እሱም ጋር ያስቀመጠው ምን አለበት እሱ ነገ የሆነ ጌታውን የሚባለው ጓደኛው ስለሆነ ጌታውን እኮ ከኔ ጎ የሚቆም ነው እኮ አለ ጌታውን የሚባለው ጓደኛው ስለሆነ በቃ እሷ እንደሞተች በደንብ አድርጎ እንደሞተች ነው ለባልዩ በቃ የነገሩት እና ካርድ የለኝም ያለው እሱ ሳይሆን የጌትነት የሚባለው ነው ካርድ የለውም ያለው እሱማ እየደወለ ነው እንግዲህ እያንዳንዱ የሰው አመለካከቱ እኛ ካርድ እንሰጣቸዋለን ሰያ የካርድ ችግር ካለባቸው የ100 የ200 ብር ካርድ እንሰጣቸዋለን እህታችን በሰላም ትውጣ እንጂ ችግር የለም የካርድ ምን የ10 ብር ካርድ እኮ 200 ደቂቃ ነው የሚሰጠው ምን ችግር አለው የ20 ብር ካርድ እኮ 400 ደቂቃ እኮ ነው የሚሰጠው ምን ችግር አለው ደግሞ ለዛ ሀገር መጃል እዛ ሀገር ላይ ሆኖ ኢንተርኔት የማይጠቀም አለ ኢሞ የማይጠቀም አለ ደቂቃ የሌለው አለ ሙድ መያዝ ካልሆነ በስተቀር የመቀለድ ካልሆነ በስተቀር ሰያ እዛ ሀገር ሆኖ ኖርህበታል ታውቀዋለህ አይደለ መጃን የሌለው ይኖራል የዘይን መጃን በለው የሰዋ መጃን በለው ግን በልጅቱ ላይ የሆነ እየሰሩባት ያለው ነገር አለ ልጅቱ ከወጣች የሆነ የምታፈነዳባቸው ነገር ስላለ የሆነ ነገር የፈሩት ነገር አለ እናንተ ከምትፈሩት ችግር በላይ ችግር የሚፈጠረው በተሰቦቻችሁ ላይ ሌላ ነገር የሚፈጠረው ልጅቱን የማታወጧት ከሆነ ስልካችሁን አንስታችሁ ልጅቱ እንዴት ብላ ወደ ሀገር እንደምትገባ እማታመቻችሁ ከሆነ አንተ ከምትፈራው ችግር በላይ ዛሬ ነገ ይመጣብሃል 7 በተሰብህ ነው የሚለቃቀመው በዚህ ልክ ነው በሰው ደም የምትነግዱት ከዚህ ቀደምም የዛሬ 2 አመት የአምቡሃ ልጅ የ07 የአምቡሃ ልጅ ከሁለት ዑመር የምትባል ልጅ እንደሷ መልከኛ ናት ያለችበት አድሬሷ ጠፍቶ ቀርታለች ይሄንን ነገር የምታለማምዱት እናንተ ናችሁ እየወሰዳችሁ በብር የምትሸጧቸው ቆንጆ ሴቶችን በተሰቦቻቸውን ማዳት እስከሚያወጡ ድረስ እንዲያለቅሱ የምታረጓቸው እናንተ ናችሁ ማለት ነው በዚህ ልክ ነው በሰው ደም የምትነግደው የታባክ ይዘው ልትሄድ አፈር እኮ ነው ትተው የምትገባው መቼ እንደምትሞት አታውቀውም በዚህ ልክ በሰውም በሰው ደም ትነግዳላችሁ እናንተ ሌቦች ወደድክም ጣልህም በተሰቦች የሆነ ችግር ከሚደርስባቸው በላይ ቀጥልሽ ይሰያ ነገሰ ሚውት አድርጋ አንድ ጊዜ በእናትህ በጣም ነው የተቃጠልኩት የሚሰሩት ሰራና ተንኮል ከትላንት ከበቀደም ጀምረን ያየን ስለሆነ እየሰማነው ነፍጠኛ ሐሳብህ ሁላችንም ሐሳብህን ገዝተነዋል የሚመች ሐሳብ ነው እኔም ያንተም ሐሳብ ደጋፊ ነኝ የነሱ ቤተሰቦች እንደሷ ስቃይ ውስጥ ሲገቡ ነው እነዚህ ልጆች የሚለቋት አንደኛ ከዛሬ አመት በፊት ነው ከዛሬ 6 ወር 8 ወር በፊት ሰምታችሁ ከሆነ ያጋችና ታጋች በብሔር ሰምታችሁም ሊሆን ይችላል ሊሆን አማራ ልጅ ታግቶ የሆነ ኦሮሞ ልጅ ሲታገቱ ወዳው በ24 ሰዓት ሲለቁት እንደዚህ ነው መሆን ያለበት የነሱ ዘር ሲታገት ወዳው የነኛው ልጅ ለቀውታል ገባህ አይደል ስለዚህ የነዛንም ቤተሰብ እስካልታገቱ ድረስ በህግ ቁጥጥር እስካልዋሉ ድረስ እቺ ልጅ በህይወት የምትወጣበት ምንም አይነት ነገር የለም መያዝ አለባቸው እዚህ ጅዳ ያለው መያዝ ነው አሁን ሲታገቱ ነው አይውልህ አብዲ እዚህ ሀገር ያለው አሁን ቢያዝ እስር ቤት ነው የሚገባው አንድ ነፍሱን ይዞ እስር ቤት ነው የሚገባው መፍትሄም ላይሆን ይችላል እነዛ ግን በተሰቦቻቸው የሶስቱ በተሰቦች አይውልህ አንዳንድ በተሰብ አይደለም ሙሉ በተሰቡ ነፍሰ ጡር የወለደች ራሱ ሳትቀር ትያዛለች አይደለ ለራሱ በተሰብ ሲል ህመሙ እሳቱ እንዴት እንደሆነ ስለሚገባው ልጅቱ በ3 ሰከንድ ውስጥ ትለቀቃለች አማነኝ ቃል ለምድር ለሰማይ
እስኪ የነዚህ የሶስት ሰዎች ቤተሰቦች ይያዙና ካልተለቀቀች ነፍጠኛ ውሸታም በለኝ ከምላሴ ላይ ጻጉር ንቀት ወንጀለኛ ናቸው መያዝ አለባቸው። እነዛ ሰዎች የቤተሰቦቹ መያዝ አለባቸው። እኔ ሐሳብን ደግፌዋለሁ። ብዙ አብዛኛው ያሉ እነዚህ ገስ ላይ ማለት አንድ አይውል እዚህ ጋር አንድ ሰው ቤተሰቦቻቸው ንጹህ ናቸው ቤተሰቦቻቸው ምናምን ይላሉ ቤተሰቦቻቸው እንዲህ ናቸው ይላሉ ቤተሰቦቻቸው የሆነ ነገር ይሁኑ እያልን አይደለም ልጅቱ አገር እስካልገባይ ድረስ መሆንም አለባቸው ዘልዛላ ሌባ ልጅ ማናባቱ ወለዳ ነው ያሉ ሰዎች አሉ ይኸውልህ ትላንትና ሰይድ ቤት መተው የተናገሩ ሰዎች አሉ እነዛ ሰዎች ድምጻችንን እንዲሰሙን ነው የምንፈልገው እናንተ 24 ሰዓት ብላችሁ የምትሰጡት ማዘናጊያ የሱ ቤተሰቦች የሌሎች ቤተሰቦች ያጋች ቤተሰቦች ያሳጋች ቤተሰቦች ወደ ሌላ ቦታ ሞቭ እንዳረጉ እንዲንቀሳቀሱ ከማረግ የዘለለ አይሆንም ጉሮሮውን ይዘዋል ደውል ለልጅ ተለዋለ ልጁ ጋር ደውሎ የልጅቱን ድምጽ በቪዲዮ ያሰማል መቼ እንደምትገባ ይናገራል በከራጎ ማን ነው አደን የሚባለው ድረስ ወደ እንትና ወደ ኢትዮጵያ ለመሄድ 2 ቀን ይፈጃል ዛሬና ነገ ገባህ አይደለ ከዛ በኋላ ልጅቱ በደንብ ጤንነቷ በተጠበቀ መልኩ ከዚህ በኋላ በነገራችን ላይ ልጅቱ አሾግ እንኳን ቢወጋት ጉፋን ቢያማት ተጠያቂና አሳቢ መሆን ያለባቸው የነዛ ሰዎች ቤተሰቦችና ደላሎችና አጋችና ሳጋቾች ናቸው ገባህ አይደለ ከዚህ በኋላ ይሆነች ምን አለ አንድ ነገር ማንንም የሚሰማ የለም ልጅቱ በጤንነት አለች ለ4 ወር ሙሉ ሳትሞት ቀብረዋታል አማርተውባታል የልጅቱ ግፍና መከራ ደግሞ ፈጣሪ ጾለቷን አይቶ የሆነችውን በልቧ ውስጥ ያለውን እሳት ተደብቃ የምታነባውን እንባ ያለችበትን ሰቆቃ መከራ ፈጣሪ አይቶ ሐቋን አውጥቶላታል 4 ነጥብ ከዚህ በላይ ፈጣሪ የሚያደርገው ነገር የለም ገባህ አይደለ ስለዚህ ምድር ላይ ትላንትና አለን እኛ ምናምን ያላችሁ ሰዎች በወሬ ሳይሆን በተግባር የነዚህን የሶስት ሰዎች ቤተሰቦች የምትወስዱበትን እርምጃ ወሰዱና ልጅቱ በሰላምና በጤና ተወጣለች አከሌን ምናምን አከሌ እንደዚህ ነው እየተባለ አንዱ ባንዱ ያላጠፈ የማን ነው የገጠር ልጅ የሚናገረው እኮ ትላንትና ደም የሚያፈላ እኮ ነው አስገቡን ስንል አላስገባችሁንም እንጂ የገመዱ ቦታ በጣም ቀላል ቦታ ነው ለምን 8 ቀን አያድርም 10 ቀን ራሱ አድራ ቀስ ብላ ተረጋግታ መሄድ ትችላለች የመን ውስጥ ነው ከዛ በኋላ የ20 ደቂቃ ናት መንደር ውስጥ ለመግባት ገባህ አይደለ መንገዱን ሄደንበታል ግን በዛ ልክ ሲቀጥፍ በዛ ልክ ሲዋሽ አፈር መሬት አባቱ ይብላና ሆዲያችን ተቃጥሏል እኛ ምናልባት ልብ ድካም ካለባት ደንበሩን ሳትቆርጥ ድንገት እየሄደች ሞታ ብለን ነው እንጂ በዚህ ልክ ታግታና እዛ ከወጣች በኋላ ይሄ ሁሉ ችግር ደረሰባት የሚባል ውሸትና ቅጥፈት ዲራማ ሰርቶባታል ፈጣሪ በሱ እህት ላይና ቤተሰቦች ላይ አላህ ያርግበት ይቆሻሻ ስለዚህ ያለው ሰያዛም እዚህ መደወል ሳይሆን ታላንትና የደወሉልህ ሰዎች ቀጥታ እርምጃ እንዲወስዱና የሆነ ነገር እንዳመጡ መፍትሄው ያለው እዚህ ጋር ብቻ ነው ያለምንም ጭቅጭቅ ያለምንም ሰዓት ገደላ ያለምንም 24 ሰዓት ያለምንም 24 ደቂቃ ቀጥታ ይመጣሉ እነሱ በቃ ይሄ ነው ስልክ ደውሎ እኮ ለቃቃት ማለት እኮ ነው አይተናል እኮ የመላይ ያሉ ደላሎች ኢትዮጵያ ያሉ ደላሎችንና ጅዳ ላይ ያሉ ደላሎችን እንዴት እንደሚያከብሩና እንዴት እንደሚንቀጠቀጡ እኮ አይተናቸዋልኛ ሄደናል መተናል በቃ ስለዚህ ሰያ ምንድነው ያለው አማራጭ ምድር ላይ ነው በቃ ማንንም ጋር አትደውል አትድከም በዚህ ልክ ሰያ ካርድ እየደወለ እየሞላ በዚህ ልክ ሲደክም የላካሰው ደንገጥ ብሎ እንኳን እኔ ወንድሞቼ ከናንተ ጋር ሆኜ ችግሩን እፈታለሁ ምናም ብሎ እንኳን መምጣት እኮ አልቻለም እያቀራራ እኮ ነው አልመጣም በትቢት ተወጥሮ እኮ ነው ያለው ወይ የሆነ ነገር ልጅቱን ሸጧት ብር በልቶባታል ወይ የሆነ ነገር አለበት ገባህ አይደለ መጥቶ እውነትን መጋፈጥ አልፈለገም መጥቶ የልጅቱን ህልውና ማስጠበቅ አልቻለም ለምን አባቱ ነው የሚለመነው ይሄ ዘርማንዘሩና የሆነ ነገር አርጎ አንጀቱን ማቃጠል ነው እንጂ ሌባ ስለዚህ እያንዳንዳችሁ መሰራት ያለበት ምድር ላይ ነው ሰያ አንዴኔ ሐሳብ ልስጥ እስኪ ምንድነው የሃና ጉዳይ ይሄ ወንድም የነፍጠኛው የሚለው ነገር በጣም ሁላችንንም የሚያግባባ የሚያስተማመን ጉዳይ ነው እየተናገረ ያለውና አሁን ጉዳዩ የሷ የሃና ብቻ ሳይሆን በመቶዎች የሚቆጠሩ እህቶች ጉዳይ ነው እዛ ቦታ ላይ ታፈነው ያሉ ፍትህ የሚፈልጉ እየተሰቃዩ ያሉ እየታመሙ ያሉ በጣም በመቶዎች የሚቆጠሩ የእህቶች ጉዳይ ነው ሃና ብቻ አይደለም ነፃ የምትወጣውና የምትለው ስለዚህ ይሄን ሲሆን ምንድነው ሃና እንድትለቀቅ በሚደረገው የመጀመሪያው ፕራዮሪታይዝ መደረግ መቻል ያለበት እሷ ልትለቀቅ የምትችልበትን በነፃነት ምንም ነገር ሳትሆን
አንደኛ በደንብ እንትን ማድረግ ያለባቸው ኖቲስ ማድረግ ማወቅ ያለባቸው ይሄ ያፈኗት የገጠር ልጅ የሚባለው የሚሆን ባሏ ይሁን ደላላዎቹ በሙሉ ከዚህ በኋላ ልጅቱ መኖሯ በሚዲያ መስማታቸው እኔ ሐቂቃ ወላሂ ልጅቱ ሞተች የሚባለው ነገር ሰማ ያለ ልቡ ያልተሰበረ ያላዘነ ማንም ሰው የለም። የሷን ደግሞ መኖር ደግሞ ስንሰማና ሲባል ሁሉም ነው ማለት እንደ ብርሃን እንትን ያለለትና እቺ ልጅ ከዚህ በኋላ ምንም ነገር ብትሆን ኢቭን ከዚህ በኋላ አንድ ነገር ሆነች እንኳን ብለው ቢሉ ከነዚህ ሰዎች ራስ እንደማይወረድ በደንብ በአራት ነጥብ መታሰር መቻል አለበት። ከዛ በተጨማሪ ምንድነው አቋም መያዝ መቻል አለበት ብዬ አስባለሁ። እቺ ልጅ ብትወጣ ብዙ ነገር ጉድ ይዛ ትወጣለች የሚለውን ነገር ይርሱት። ምክንያቱም ከዚህ በኋላ የሃና ጉዳይ የቤተሰቦቿ ጉዳይ ብቻ ሳይሆን የኢትዮጵያውያን ሴቶች የኢትዮጵያውያን ወንዶች የሁሉም እህት ናት። ከዚህ በኋላ የሃና ጉዳይ የሚይዘው ቤተሰቧ ብቻ ሳይሆን ከዚህ በኋላ የገጠር ልጅም ብለህ በለው ተክሌም ብለህ በለው የላካት ባሏን ብለህ በለው ከዚህ በኋላ የነሱ ብቻ ኃላፊነት ሳይሆን የሚጠይቃቸው ህዝብ ነው። እዚህ አቋሙ የሚተምንተን የሚለው ነገር ምንድነው? ልጅቱ በህይወት እንዳለች ተነግሯል። ልጅቱ በህይወት እንዳለች መረጃ ወጥቷልና ቀናቶች ወይም ሰዓት 24 ሰዓት ብቻ ሳይሆን ሊሰጥ የሚችለው ባሏን ቢሆን በጣም ነው የሚያሳዝነው። እንዴት ነው ሊቀመጥህ የሚችለው? ካርድ አይደለም ገንዘብ ኑሮ የምትሞላውና ተበድረ ተሸክመህ ገዝተህ እንትን ብለን ካርድ አትሞላም እና እንትን አትልም እንዴ? ያሳዝናል፣ ያሳፍራል። እዚህ አሁን መሆን መቻል ያለበት ነገር ብየምለው ምንድነው? አንደኛ ቤተሰቦቿ ቸኩለው ወደ እንትን እንዳይገቡ አደራም ብየምለው ምንድነው? ቸኩለው ወደ እርምጃ መያዝ መቻል አለባቸው። በፋኖም ሊሆን ይችላል፣ በመንግስትም ሊሆን ይችላል። ቢነዚህ የገጠር ልጅ የሚባለው ቤተሰብም ሳኡዲም ካለ እሱም የሚያዝበት መንገድ ካለ እሱን አሲዙ። እዚህ ሀገር ውስጥ ደግሞ ካሉ ያሉት ቤተሰቦቹ ደግሞ በህግ ጥላ ስር ሆነው ወይም በፋኖም ጥላ ስር ይሁኑ ለልጅቱ መሰጠት መቻል አለበት። በህይወት አለሽ ከተባለ በቪዲዮ ኮልም ሆነ በምንድን አለሁኝ መንገድ ጀምሬ ያለሁኝ ብላ ልትል የምትችልበት ሰዓታት ነው መስጠት ያለበት። 2 ሰዓት 1 ሰዓት ምናምን ነው እንትን ማለት ያለበት። ከዛ በኋላ ይሄን ማድረግ የማይችልና የማይል ከሆነ ለምሳሌ ወንድሜ ጆከርም እዚህ አለና በደንብ እንትን ልምዱ ስላላችሁ እንትኑ እዚህ እነዚህ ቤተሰቦቻቸው በሙሉ ይታወቃሉ፣ ሰዎቹ በደንብ ይታወቃሉ። እነሱም ሆነ ቤተሰቦቻቸው ላይ አስፈላጊ የሆነ የህግ እርምጃ ጉዳዩ እንተ የሃና ብቻ ስላል አይደለም ማለት ነው። ሰያው ጉዳዩ እዛ ውስጥ ላይ በጣም ብዙ ሴቶች በጣም ብዙ ታግተው በነብን ሲወልዱ ሁሉ በወሊድ ምክንያት እየሞቱ የተጣሉ አሉ። በሽተኛ ሆኖ ምናምን እዛ የመን ላይ እንትን ላይ በረንዳ ለበረንዳ የሚኖሩ ሴቶች አሉ። በእነዚህ ሰዎች ምክንያት ማለት ነውና እኔ ልል የምችለው ነገር ምንድነው? አቋም ቢያዝና አቋሙ ተይዞ ብሎ ለነዚህ አቋሙ ምንድነው? በዚህ ሰዓት እንትን ተብሎ ልጅቱን በቪዲዮ ኮልም ሆነ በምንድን እንዲያቀርቡ። ይሄ ማን ነው ስሙ የገጠር ልጅም የሚባለው ይሆን ቤተሰብ አለው። ይሄኛውም ተከለም ቢሆን ኢትዮጵያ ውስጥ ነው ያለው። የትኛውም ቦታ ላይ ቢሆን እንትን አይልምና ይሄን ማድረግ የሚቻልበት አቋም ቢያዝ። ኦልሬዲ ሁሉም ስሜቱ አለው። ቤተሰቧ ግን አባትየው ቅድም ሲናገሩት የነበረው ነገር ትንሽ እንትን አለ። ማን ሙቶ ማን ይኖራል? የማን ልጅ አልቅሶ የማን እንትን ይኖራል? የማን አባት ማቀሰን ለብሶ ማን በሰላም ይኖራል የሚለውን አቋም የተናገሩት ትንሽ ስሜታዊ ስለሚያደርግ ነው። ወደ እርምጃ እንዳይገቡ እና እንትን እንዳይሉ አሁንም ጉዳዩን እየሰሙ ያሉ ከሆኑ እዚህም በእርግጠኝነት ይከታተላሉ። አሁን ተደብቀው ብለው እየተከታተሉ ነው የሚሆነው። ይሄ ነገር ቀላል ነገር ስላላደለ እናንተ ስላላደለ ቶሎ ባስቸኳይ ልጅቱ ልትለቀቅ የምትችልበትን መንገድ እንዲመቻች የሚለውን ጥያቄ ነው ወይም ሐሳብ ማራመድ የምፈልገው። እሰማለሁ። ከታተለው ሐሳብ ካለ እሰጣለሁ። ተመልሼ ስሄድ አመሰግናለሁ። ነው ጥሩ ሐሳብ ነው። እሺ ሌሎቻችሁ ወገንታት መፍትሄ አልተገኘም። አሁንም አቡፋን ነው። አይ እንግዲህ አልተገኘም ገና ነው። ይሄ ነገር አግባብ አይደለም። ለምን የሁላችንም ልጆች እዛ ድንበር ላይ ይኖራሉ፣ ሌላ ችግር ነው የሚፈጠረው። ይሄ ብድር መከፋፈል የሚባል ነገር እንዳይመጣ፣ ስለዚህ ይሄን በጥንቃቄ መታየት አለበት። ምን ሁላቸውም እኮ እንትን ናቸው እኮ አንድ ሀገር ልጆች ናቸው። ማን በማን ብድር ይከፍላሉ? አንድ ሀገር እኮ ናቸው፣ ቤተሰብ ናቸው፣ አንድ ሀገር ናቸው ማለት ያጋቹም ታጋቹም አንድ ሀገር ናቸው እንዴ? ያቡፋሉ ላኪው አንድ ሀገር አይደል እንዴ? ላኪው እኮ አንድ ሀገር ነው። ይዘዋት የተቀመጡት እነማን ናቸው? ዋናው ተጠያቂው እንትኑ ነው። ታዲያ ላኪው እንዳለው ነው። እዛ ጋር ልጅቷ ያለችበት ተጠያቂው ላኪው ነው። ላኪው እንዳለው ነው። እሺ ማን ነው እዛ ጋር ያለው? እነማን ናቸው? አባቷ ላይ ይኸውልህ፣ ላኪው አባቷ ላይ እየደወለ ወንድሜ ነው ተክለኝ
መወለድ ቋንቋ ነው እያለ አባቷን ሲያደነዝዝ የከረመ ነው። እኛ ዋናው ላኪው ነው። ለቤተሰቦቿ ሙታለች ብሎ ያረዳው ይመች የሚባለው ግለሰብ ነው። ምንም ወደ ሌላ ቦታ የሚሄድ ነገር አይደለም። ላኪውና ያንን ደግሞ ማረቅ አቅም አላቸው። ደውሎ ማስለቀቅ አቅም አለው አልኩ። የጅዳው ደውሎ ማስለቀቅ አቅም አለው። ይችላልልሽ ማከራይ ነበርና እሺ ቆይ አንቺ እሺ ባልሽ ለምን ስልክ አያነሳም? ቤት የለም ወይስ ወደ ሸሸ? ለምን ሸሻል? ይሄ እኮ የሚሸሽ ነገር አለ። ማቅ ነው። እኔ ሚዲያ ላይ እየሰማኋቸው ነው ስለኔ ራሱ ማለት ነው። ይሄ ሻህ መሐመድ የሚባለው ራሱ ማለት ነው ወላሂ ላዚም በጣም ውሸት ነው የሚያወራው። ሚስቱ ደውላ እንዲህ ብላ ቤተ ዘመድሽ እንዲህ ብላ ጭራሽ እኔ እሱ ከቁጥር ይሄዳል። ይሄ ምንም አይነት ውሸት ነገር የለውም። ይሄው እውነት የሆነ ነገር ነው። ፊት ለፊት ተጋፈጣችሁ ተጋፈጡ። አንቺም ብትሆኚ ስጋሽ ናት እህትሽ ናት። እንዴት እንደዚህ ታደርጊያለሽ? እኔ ቤተሰብ ጋር ስለደወል እኮ መክረል ቤተሰብ ጋር ማንም ጋር አልደወልሽም። ሲቀጥል ባልሽን አሁን ስልኩን አንሳበዩ ሲጀመርኛ ይሄ ነገር እኮ ማለት ነው ሀቅ እንዲወጣላት ሆነ ያለውን ነገር እኮ እኔ ራሱ እፈልጋለሁ። ግን እኔ ውሸት ለምን ያወራል? ውሸት ያወራ ማንም የለም። ውሸት እንዳይወራ ከፈለጋችሁ ፊት ለፊት ስልካችሁን አንሱ፣ ተጋፈጡ እኮ ማውራት የምፈልገው ሼህ መሐመድ የሚባለው ሰውዬ ሞላዚም እሱን ማውራት ያስፈልግሻል። ለምንድን ነው የምታወሪው? መረጃ ስላወጣ እኔ መቼ ደወልኩለት? እሱ ዝም ብሎ እያፈሰኩ ነው እየነዛ ያለው እያወራ ያለው እኮ ዝም ብሎ እኮ ነው። በጭራሽ ውሸት ሊያወራ አይችልም እሱ። እኛ እኮ ሁሉን ነገር እኔ አሁን እኮ ሚዲያ ላይ እንዳደረግሽኝ እኮ አውቃለሁኝ። እኔ አሁን እሱንም ቢሆነ ቤተሰብም ሆነ ምንም ሆነ ባልሽ ለምን ነው ስልክ የሚያነሳው? በላሽ ይመች የሚባለው ለምን ስልክ አያነሳም? ምን እያደረገ ነው ያለው? ቤተሰብ ጋር ደውላለሁ። ቤተሰብ የሚገባል አባትየውን ማስገባዋለሁ። አባትየው አሁንም ደውሏል። ግቡ እየተባላችሁ ነው። ግቡ ችግር የለም። ባልሽ አንሳ ስልኩን ጸጉሯንም ሆነ አስመጥተን በራሴ ሳትሞት ወርታችን ልጅቷ በህይወት አለቻ። ልጅቷ በህይወት አለች። 5-6 ሰው አለች ማለት ነው። አለች ያለው ሰውዬ ደግሞ እሱም አንዱ አጋስ ሊሆን ይችላል። በጭራሽ ይሄ እውነት የሆነ ነገር ነው። ይሄን እውነታው አንቺ ሴቱ ነሽ፣ በሴት ዘመድሽ ላይ እንደዚህ ትሆኛለሽ እንደ ሴትዮ? ወንድ ቤት እኮ ወንድ ይላል። ይሄ መሰዳደብ ምናምን ሳይሆን ሀቅ ነው። እኔ ዘመዴ ናት፣ እህቴ ናት። እኔ ሀቋንም እንዲወጣ ምን ጊዜ እፈልጋለሁኝ። አይ ዘመድሽም እህትሽም ባልሽ ታዲያ ምን እያደረገ ነው? በያት ይሄ ከሆነ ሴቱ ታማኝ እያደረገ ነው አለች ብሏል። ካለ እኮ ያምጣ ይሄ